የተክልዬ ተራዳይነት እናንተ በረከታቸው ካላደረብኝ ኢየሱስ ብቻውን ቢያድነኝ አይነት ነገር ምንድነው ወዳጄ? በቂ ነው። መጣ ራሱ ኢየሱስ መልአክ የሚልከው ራሱ ኢየሱስ መልአኩን አናውጡ ብሎ መልአክ ተወና ራሱ መጣ። ይሄው ወደ ሰፈር ድረስ መጣ። አሁን ችግርን ራሱ እሱ ነው የሚያናውጥልህ፣ መልአክ አይደለም የሚያናውጥልህ። አለቀ። ከዚህ በላይ ምን ልንገር? ኢየሱስ አለ፣ በቂ የሆነ ጌታ አለ፣ እሱ አለ፣ ተቀበለው እያልኩ ነው። ይሄው መጥቷል። ምክንያቱም መደርደር ተውና፣ አይ በዚህ ጊዜ ውሃው ሲናወጥ ጌታ ሆይ እንትን በዛ ውስጥ የሚያኖረኝ የለም እኔ ስመጣ ሳለው ሌላው ቀድሞኝ ይወርዳል። ተወው ብሮ እንዴ መላእክትም እኮ ግን እኮ መሰለ የክብርና የጸጋ ማርያምን ብትሆን እኮ እሷ በእንትን በድንግልና በዚህ ወጡ። አንተ ባትናገር እኮ ተናግሯል እኮ ዮሐንስ ቆንጆ አድርጎ ሉቃስ ቆንጆ አድርጎ ነግሮናል እኮ። ምንም አንፈልግም። እነዚህ ማያውቃቸው ታሪክ ልትነግረው ነው ለኢየሱስ። ዋው እንዲል ነው ኢየሱስ። ታው ምክንያት አይደረደርም። ኢየሱስ መጣ ስትባል ምክንያት አይደረደርም። ወንጌል ቀርቦልሃል፣ እሱን ተቀበለው፣ የህይወት ጌታ አድርገው፣ በልብህ እመንና ጽደቅ፣ በአፍ መስክርና ዳን ስትባል እንዴት መሰለ። እኔ ከዚህ በፊትም በነበርኩበት ሃይማኖት እንትን ቤተክርስቲያኔ እንደዚህ አታስተምርም። ብሮ ዶንት ዌስት ዮር ታይም፣ ዶንት ዌስት ዮር ታይም። ቁጥር 11 ላይ በጣም ደስ ያለኝ ነገር ተናገረ ይሄ ሰውዬ። ግርግሩን ምክንያቱን የተወ ጊዜ የተዉ ሰዎች እንዲህ ነው የሚሉት፣ በቀና ምክንያታቸውን ትተው ጌታን ሲቀበሉ መሀል ላይ ፓስተር፣ ነብይ፣ እንትን ካህን፣ አረ ሌላ እርግጠኛ ሌላ የለም የምትጠራው። ቁጥር 15 ላይ ሄዳችሁ አንብቡት ካላመናችሁ። ሰውዬ ሄዶ ያዳነው ኢየሱስ እንደሆነ ለአይሁድ ነገረ። እንዴ በምን ሂሳብ ነው ከስላሴ መደዳ ማርያምን ማስገባው? መስቀል ምናምን ማስገባው? ሰማዕት ቅዱሳን ማስገባው? ያዳነኝ ኢየሱስ ነው። እኔም ለአይሁድ እጅ የምናገረው ዛሬም እስከ ምድር ዳርቻ የምናገረው ያዳነኝ ኢየሱስ ነው። ይሄ ነው ምስክርነቴ። ኢየሱስ ሲያድንህ እከሊት አትልም። ግን እኮ እከሊም ግን መላእክትም እኮ አትቀላቀልም። ነውር ነው ልልህ ነው። ነውር ነው። በቃ ኢየሱስ ሲያድን ሄደህ ያዳነው ኢየሱስ እንደሆነ ለአይሁድ ተናገረ። ፒሪየድ። ቁጥር 15 ፒሪየድ። that's it። ይሄ ነው ወንጌል። ሌላ ዳኛ አለ ስትለኝ ያመኛል፣ በጣም ይገርመኛል፣ ታሳዝነኛል ወዳጅ። በቃ እሱ ካዳነ በኋላ ግን እኮ ምን መሰለ መላእክትም እኮ አለበት እዚህ ውስጥ። ዳጊ መርሳት የሌለብህ እኮ ያናውጥ ነበር። ዳጊ መካካድ የሌለብን እኮ ጸበል እኮ እዛ ጋር ውሃ አለ እኮ መጥመቂያው እንደ ቤተሳይዳ እያለ ዳጊ ደግሞ ምን አለ ሰውየው ነው እኮ መጨረሻ ላይ ምን መሰከረ እንዴ? አንተ ኢየሱስ አድኖህ ኢየሱስ ሞቶልህ ደሙን አፍስሶልህ እንዴት ነው ሌላ ትዝ ያለህ? አልገባ እኮ ያለኝ እሱ ነው። እሱ ተሰቅሎ እሱ ደሙን አፍስሶ እንዴት ትዝ ይልሃል? እሱ መንደርህ ድረስ መጥቶ ክብሩን ጥሎ ወርዶ እንዴት ክሬዲቱን ለሌላ ትሰጣለህ? በጌታ በኢየሱስ ስም አይናቸውን አብራላችሁ። ከዛ ኢየሱስ የተናገረው በጣም ነው ደስ ያለኝ። ያው ነገሩ ዘንድሮም ይሄ ነገር ያስገድላል። እንዲያውም ልጽፈው ነበር ፌስቡክ ላይ ምናልባት እንዲህ ሳላብራራ ከጻፍኩት ሰዎች ጥያቄ ፈጥርባቸዋል ብዬ ተውኩት። ቁጥር 16 ስለዚህም በሰንበት ይህን ስላደረገ አይሁድ ኢየሱስን ያሳዱት ነበር፣ ሊገሉትም ይፈልጉት ነበር እያለ ይቀጥላል። ይህንን በደምሳሳው ለለፋውን ካለው ፖለቲካ ጋር ብዙ የሚያገናኙት ሰዎች አሉ፣ የሃይማኖት ፖለቲካ ጋር። ኢየሱስ ግን የተናገረውን ይችል ልበልና ልጨርስ። አባቴ እስከ ዛሬ ይሰራል፣ እኔም ደግሞ እሰራለሁ ብሎ መለሰላቸው።
እኔም ደግሞ ያው ታውቃላችሁ ከመላእክቱ ከቅዱሳኑ ጋር እየተመካከርኩ እየተረዳዳን እኔ ቢዚ ሰውን በአንዳንድ ነገሮች ስወጠር እነሱ እየተኩኝ እያሳሰቡኝ ታሳስብልናለች አይደል የምትሉት? ስለምረሳ እንዴ የሚረሳ ጌታ እናመልክም። በጣም ደስ የሚል ይስናገረው የሚረሳ ጌታ እናመልክ እና ይሰራልልህ ነው ባጭሩ። ኢየሱስ ዛሬ ምሰራ አለው አለኝ አምናለሁ። አይ ዛሬም በእኔ ዘመን የሚሰራ ጌታ ነው። ዛሬም ዘመናት ላስቆጠሩ ጉዳዮቼ ሽንቁሯ ጋር ሄድም ኮኬለሽ ጋር ሄድም ነው የምልህ። ይሰራል እሱ። ባይሰራ ልክ ነህ፣ አማራጮች መያዝ ያስፈልጋል። ይሄን ተስፋ ባይሰጠኝ ልክ ነህ። አባቴም እስከዛ ይሰራል እኔም ደግሞ እሰራለሁ ሲል ባይሰራ ጥሩ ወይ ካምን ዲስፕሩቭ አድርገው ይሄን እውነት አይሰራም። እግዚአብሔር ዛሬ ይሰራል። በቃ ታዲያ ታሪክ አንብቤ አይደለም ይሄን መጽሐፍ የምዘጋው። እንዴት ምክንያት መደርደር አቆሜ ውሃው እኮ ጥምቀቱ እኮ የሚገፋኝ የሚወስደኝ ውሃ ውስጥ የሚከተኝ የሚቀድመኝ ምናምን የሚለው ምክንያት ትቼ ሚካኤል እኮ ገብርኤል እኮ ምን መሰለ እንትን ቅዱሳን መላእክትና እንትን ምክንያቱን ትቼ እስኪ እሱም በቃ አንተ ትበቃኛለህ ጌታ ሆይ በለውና ምን ይፈጠራል? እስቲ እሱና መልአኩ እኔን ሰው እየፈወሱት አይደለም እኮ እንጂ አፈዋወሱ እኮ ለላለፉት 38 ዓመት ካላችሁ ኤክስፒሪየንስ 1700 ዓመት የቆየችው ቤተክርስቲያን ምናምን ከምትለው ኤክስፒሪየንስ ብዙ ነገሮች እንደሚያድኑ ተሰብከሃል። እውነታው ግን ምንድነው መሰለ? እውነታው ኢየሱስ ዛሬም ይሰራል። ዛሬም የምትሰራ እከሊት የለችም። ዛሬም የሚሰራ ሰማዕት የለም። ጨርሰው ሄደዋል ብራዘር። አንዳንዶቹ የእውነት ገድልን የወንጌልን ገድል አድርገው የሄዱ ታሪካቸውን ስንሰማው ጌታን በእነሱ እንድናይ ጌታን እንድናመሰግን እኛም ለወንጌል እንድንጨክን የሚያደርገን በጣም ልብ የሚያሞቅ ምስክርነት ያላቸው ሐዋርያቶች አባቶች አሉ። ለዚህ ነው ገድል እኛ ማንጠላው። ዝግንና ያረገንም ገድል በኢየሱስ ወይ ገድል በቃ ምናምን አንልም። ደስ ነው የሚለን የጌታን ታሪክ የጌታን ችሎታ የሚያወራ ታሪክ፣ የጌታን በጎነት የጌታን ደግነት የሚያወራ ሰዎች እንዴት ለወንጌል እስከ ሞታቸው አንበባችሁ መቃብሬ ሳይሆን ትንሳኤው ብሎ የሚሰብክ ገድል ደስ አይልም? ይመጣል ይመለሳል የሚል ገድሎች እኔ በጣም አይላፍ ቁጭ ብዬ ባነብ ደስ ይለኛል። ምንም ችግር የለው። ምክንያቱም የመጽሐፍ ቅዱስ ብቻ ስንል ከሱ ውጪ አናነብም። ሌላ መጽሐፍ አይደለም እንዴ? የሀገር መጽሐፍ አለ በየቤታችን ብትገቡ። ግን ሁሉንም መጽሐፍ በመጽሐፍ ቅዱስ እንመዝናለን ማለታችን። መጽሐፍ ቅዱስ ብቻ መለኪያው፣ ሌላው ተለኪ ነው ማለታችን። ስለዚህ እንደዚህ አይነት የሚለኩ ሲመዘኑ ከመጽሐፍ ቅዱስ ጋር የማይጣሉ የጌታን ማንነት የሚያወሱ ድንገት ይመጣል፣ ድንገት ታሪክ ይቀይራል። ይኸው እንደዚህ ሰውዬ ማለት ነው። ዛሬም እግዚአብሔር ይሰራል፣ ዛሬም ኢየሱስ ይሰራል የሚሉ ወንጌሎች ማንበብ ደስ ሲል በቃ ከሚንቀሳቀስ ውሃ ሳይሆን ከሚንቀሳቀስ ኢየሱስ መፍትሄን እንድጠብቅ የሚነግረኝ አሁን ተቀይሯል ብራዘር። ናው ለረጅም ዘመናት በእንትና በዋኖስ በምናምን
አጭቆ በባስ ውስጥ አጭቆ ሐዋርያው ጉዞ ብሎ የሚያስለፋህ አንተ ነገሩ ድረስ ስትሄድ ፈውስ የምታገኝ እንደሆነ ስለተሰበክ ነው። እንትን የሚባለው ጸበል ድረስ አሁን መሄድ የለብህም ብራዘር። ያኔም ለነገሩ መሄድ የለብህም። ያኔም እዛ ድረስ ሄዱ ተፈወሰ የለም። ጸበል ብሎ የቀየረችው ቤተክርስቲያኒቷ ነች። እንደው ነው ብትለኝም እንኳን አሁን ጸበል ድረስ መሄድ ሳይጠበቅብኝ እኔ ድረስ የሚመጣ አሁን የቀረበልኝ ወንጌል አለ። ራሱ ኢየሱስ አሁን በምታወራበት ባለበት ስፍራ በሚመች በማይመች በበረሃ በዱር በገደል በስደት ያላችሁ ልንገራችሁ፣ እዛው ያለበት የአረብ ምድር ላይ ያለበት አውሮፓ አሜሪካ አይቴሊው አንተ ጉዳዩ ነገሩ ይፈውሰኛል ብለህ የምታስበው ዘይት ድረስ መሄድ ሳይጠበቅብህ አድነኝ ትሰራለህ። ይሄ ወንጌል ሰማው በሌኔን ጉዳይ አስተካከል፣ አንተ ምራው፣ አንተ ሼፕ አድርገው፣ አንተ ጣልቃ ግባ፣ አንተ እዛ በባስ በችኳንታ በምናምን በእግር ጉዞ በምን መከራን ትሄዳለህ? ፈውስ እንትን ድረስ እጄ የማገኘው አይደለም ብራዘር። መጓዝ አያስፈልግም፣ ለፈውስ አያስፈልግም። ይሄው ተጉዞ መጣልህ እኮ ክብር ጥሎ ወረደልህ። በፈሰሰው ደሙ ኃጢአትን ይቅር የሚል በሱ ደዌ አንተ እንድትፈወስ። እንዴ ሌላ ደዌ ምን ነው አንተ ፈለክ? አሁን እኮ እሱም ኮምጣጤ ይጠጣል፣ አንተም ዛሬ ኮምጣጤ ይጠጣል። እሱ ኮምጣጤ ጠጥቶ ተፈጸመ ይላል፣ አንተ ዛሬ እየጠጣህ አልተፈጸመም አንተ ጋር። ለምንድን ነው ሁለታችሁ የምትጠጡት እንዴ? አንተ ተኛ፣ መዝሙር ላይ እንደሚናገራል እኔ ተኛው እግዚአብሔር ደግፎኛልና ነቀሁ። ለምን እሱ አይተኛማ? እንደው ምንድነው ነገሩ? አንተም ነቅተህ አይነፈጡ ኮሽ ባለ ከምትሳቀቅ አንተ ለሽ በል ብራዘር፣ በሱ ተማምነህ ድግፍ በለው በቃ እርካ በሱ። ምን ሌላ ወንጌል እንገርልህ? ምንም እኮ አሁን ተሳስቼ እንኳን ብሆን አትሊስት ዋናውን እየነገርኩ ነው ያለሁት። ግን እኮ ማርያም ጉዳይ እኮ ምናምን ብለህ እንደው ተሳስቼ እንዳልተሳሳትኩ 100% እነግርሃለሁ። ቢሆን እንኳን ዋናውን ነገርኩ። አንተም ጨነቀ ዋናውን ይዘህ በቃ ላጠበል በቃ ምን አጨቃጨቀ? ምን ግብግብ ውስጥ አስገባህ ነው የምልህ። ለምንድን ነው ፈውስ ፍለጋ ትኬት የቆረጥከው? ይሄን እንድትነግረኝ እፈልጋለሁ። ነቢያት ቸርች ድረስ ፈውስ ፍለጋ ሄድከው ለምንድን ነው? ከእንትን ክፍለ ሀገር ነው የመጣሁት። ለምን አንተ ጽነብ ጸልይልኝ አንተ ዘይት ቢነካኝ አራት በል ኢትስ ኦኬ። ትራቭል አድርጎ ሄዶ ከሰዎች ጋር ማምለክ ኃጢአት ነው እያልኩ አይደለም። ፈውስ ፍለጋ ግን እንትን ድረስ ተሳፍሬ አልሄድም። እከሌ ጋር ያለው ነብይ እከሌ እጁን ቢጭንብኝ ብዬ አላደርገውም። እዴ በጌታ በኢየሱስ ከቅዱሳን ጋር ላመልክ ዓለምን እያቋረጥኩ እሄዳለሁ። ችግር የለም። አብሬ ጌታን ለማገልገል ምንም ችግር የለም። ፈውስ ፍለጋ ግን ትራቭል አላደርግም በፍጹም። ሼም ነው። ነጋዴዎች ናቸው ስልክና አድራሻቸውን የለጠፉልህ ቦታ የጠቆሙህ። ከንትን 200 ምናምን ወረድ ብለ ያለው አዲስ የፈለቀው ምናምን ጸበል ሲልህ ብራዘር ነቃ በል እንጂ why should I travel ሌሎች ስሞች ብርክክ የሚሉለት ድንግጥ የሚሉለት ዛሬም ድረስ ያድናል። የዚህን ሽባ ሰው አድራሻውን የለወጠ የክርስቶስ የኢየሱስ ስም ዛሬም የእናንተን አድራሻ የእኛን አድራሻ የእኛን መታወቂያችንን ጨምሮ ይለውጣል። ልጁ የሚታወቅበት መታወቂያ አለ። በቃ ወይ በምትባል ቤት ቦታ ያስቀምጡታል። ደን ከሰዎች የዕለት ጉርሱን ይሰበስባል። ስለዚህ የሚያውቁት ሰው በጠቅላላ ለማኝ እንደሆነ ነው የሚያውቁት። የሰውየውም ስራ ይሄ ነው። ፕላስ ደግሞ ከእናቱ ጀምር ማለት ከጻሉት ጀምር በቃ ሲወልድ ራሱ ዲሴብል ነበረ፣ ሽባ ነበረ። ቅድም ዳግሻ ያነሳው ለብዙ ዓመት ኦልሞስት ለ38 ዓመት ይመስለኛል ዳግሻ ይራ አይደል? ዮሐንስ ሥራ ምዕራፍ 5 ላይ ነው 38 ዓመት አልጋ ተሸክሞት ከ38 ዓመት በኋላ አካሉ ሲመጣ ባለቤቱ ዋናው አዳኙ ሲመጣ ደግሞ የተሸከመውን አሸክሞ ሸኘው። የተሸከመውን አሸክመው ከሸኘ በኋላ የተሸከመውን
ደግሞ ሲያዩ መፈወሱን ያዳነው ክርስቶስ ኢየሱስ እንደሆነ መሰከረ። ደግሞም ጌታችን ኢየሱስ ክርስቶስ እዚህ ይላቸዋል የማርቆስ ወንጌል ምዕራፍ 6 ቁጥር 7 ላይ ያመኑትን እነኚህ ምልክቶች ይከተሏቸዋል። ራይት ከሚከተሏቸው ምልክቶች አንዱ ሰዎችን በስሙ ምንድነው ማዳን ነው። ማዳን ነው ማለት ምንድነው? አዳኙ እግዚአብሔር ነው። አዳኙ ክርስቶስ ነው። ግን በስሙ በክርስቶስ ኢየሱስ ስም ይሄ ነገርም በሐዋርያቱ ህይወትም ሀፕን ነው እናገኛለን። ስለዚህ የኢየሱስ ስም ይሰራል። ሲሰራ ኖሯል። አሁንም ይሰራል። ወደፊትም እየሰራ ይቀጥላል። ስለዚህ ይህ ሰው በቃ ሽባ ነበረ። ማን ነው ሲባል ሽባው ነው የሚባለው። ማን ነው ሲባል አረ በሰው እየታገዘን ይመጣ። ግን የሚገርመው ነገር የሚቀመጥበት ቦታ ስሙ በጣም ነው የሚገርመው። ውብ ግን ሰውየው የህይወት ውበት የለውም። ሰውየው የህይወት ችግር ውስጥ ነው ያለው። ማለት በቃ እንደው ተራርጦ እንደ ሰዎች ሰርቶ ምናምን ነገር የራሱን ህይወት እንዳያግዝ እንዳይረዳ ሽባ ነው። ሽባነቱ ከጊዜ በኋላ የመጣ ምናምን ሳይሆን ሲወለድ ጀምሮ ነው። ከኒማጅን ሲወለድ ጀምሮ እግሩ የሰለለ ሲወለድ ጀምሮ ሽባ የሆነ በሰው የሚታገዝ ሰው በስሙ ስልጣን በስሙ ኃይል ኦኬ ሽባነቱ ከተወገደለት ቀጥ ብሎ መቆም ከቻለ ዘሎ እግዚአብሔርን ካመሰገነና ይህ ሰው የሚታወቅበት የነበረው መታወቂያ ከተቀየረ which is ሽባ የነበረው አረ አሁን ሰላም ነው፣ አሁን ድና ነው፣ አሁን ሮማ ነው፣ አሁን ድኗል የሚል አይነት ከሰው ጋር እኩል የመቆጠርን ራይት አግኝቷል የሚል ነገር ካመጣ ዛሬ መመኑኝ እውነቴን ነው የምላችሁ በምንም አይነት ነገር ውስጥ ቅድም ዳግሻ ይብሏል we don't have to travel አድርገን ለፈውስ አንሄድ የለብንም። ነቢያቶች ጋር ራሳቸው ነቢያት የሚሉት ሊሆን ይችላል። እንደገና ደግሞ ጸበል ምናምን እያሉ በየቦታ ፈለቀ ሲባል ምንድነው የሚባለው አጥር እየከለሉ ምናምን ነገር የሚሰሩት ማጂክ በጣም ብዙ ነገር ላይ ዘይት ከገዛ ካልተቀባ ምናምን የሚሉትን ነገሮች እነዛ ለማግኘት ብዙ ማይልስ ትራቨል ማድረግ አይጠበቅባችሁ። የማይጠበቅባችሁ ዋናው ምክንያት እርሱ የሚያድናችሁ ጌታ ኢየሱስ እናንተን ማደሪያ ያደርጓችኋል። በእናንተ ውስጥ ይኖራል። እሱ በእኔ ውስጥ በዳጊ ውስጥ ይኖራል። ኦኬ በማርቲስ ነው በሁላችንም ውስጥ ይኖራል። ማ ክርስቶስ ኢየሱስ ማደሪያ ሆነ አንተ ጋር ሆኖ ሲያበቃ አንተ እሱ ፍለጋ መሄድ ራሱ በጣም ነው የሚያስቅ ነገር። ዳግሻይ በጣም ነው ታውቃለህ እንትን ነው የፈወስከው ራሱ ሃው ለምን ትራቭል ታደርጋላችሁ ብለህ ስል በጣም ብዙ ነገሮች የፈወስከው በእውነት በጣም ብዙ ነገሮች ስለምን እኔ ጋር እያለ ስለምን አንቺ ጋር እያለ ስለምን እናንተ ጋር እያለ የሆነ ሳምበዲ መጥቶ ምናምን ነገር ዘይቱን በመግዛት የሆነ ሳምበዲ ሄዶ ጸወለ ምናምን ሲሰጥ ያን ነገር ወሱ በመጠጣት እንደምትፈውስ ሃው እንዴት ነው የሚያድን የሚፈውስ ኦኬ የአድራሻ ለውጥ ማድረግ የሚችል ሽባነቶቻችንን የሚያስወግድ ካለንበት ከየትኛውም ደዌ ሊያድነን የሚችል ከየትኛውም አይነት ነገር ሊያድነን የሚችል የታመነ ጌታ አለን እና ይህ ሰውዬ ሽባነት የተለወጠው የተቀየረው በስሙ ነው። በማን ሲባል በክርስቶስ ኢየሱስ ስም። በማንም አለ የሰው ልጅ ታሪኩ የሰው ልጅ ምንም ነገር የሚቀይረው በስሙ ነው። በማን ሲባል በክርስቶስ ኢየሱስ ስም። በስሞች አይደለም ወንድሞቼ እናቶቼ፣ በስሞች በጭራሽ ነው የማይሆነው። በስሙ ራይት፣ በስሙ ብቻ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። በስሙ ቀደም እንዳልኳችሁ እኔና ዳጊ ይኸው እያወራ ነው እዚህ ሴም ታይም ደግሞ በእግዚአብሔር ቀኝ ከክርስቶስ ጋር አለን። እኛ በላይ በሰማይ ስፍራ ከእሱ ጋር አለን። አድራሻችን ቼክ ስታደርጉ ከፈለጋችሁ ጉግል ምናምን ቼክ አድርጉ፣ ችግር የለውም። አድራሻችንን የምታገኙት በላይ በሰማይ ከክርስቶስ ጋር እንዳለን ነው የምታዩት። በቃ ሌላ ምንም አድራሻ የለም። ዶንት ቲንክ ላይክ እሱ አሜሪካ አለ፣ እኔ ሳውዝ አፍሪካ ያለው፣ አንቺ አረብ ሀገር አለሽ፣ ኢትዮጵያ ውስጥ አለ ምናምን ኖ እሱ አለ። እኔ እያወራ ያለሁት ነገር በክርስቶስ ስላገኘነው ነው። በክርስቶስ ስላገኘነው ጉዳይ ነው። ኦኬ ሁላችንም አድራሻችን ቼክ ሲደረግ ጎግል ሲደረግ ምናምን በማፕ በናቪጌተር ምናምን ነገር በጂፒኤስ ቼክ ሲደረግ ሁላችንም ተሰብስበን ለካ በሰማይ ስፍራ ከክርስቶስ ጋር ነው ያለነው። በቃ አለቀ። እና በክርስቶስ ኢየሱስ በስሙ ብዙ ነገር ነው። ቅድም እንዳልኳችሁ ስፒሪቹዋል ነገራችንም በክርስቶስ ኢየሱስ ተፈውሶልናል። ከእግዚአብሔር ጋር መታረቅን አግኝተን ልጅ ተብለናል። የቁጣ ልጅነታችን ከኛ ዘንድ ተወግዷል። እንደ ደግሞ
በስጋም እንኳን የሚያስፈልገን ነገር ከኛ ዘንድ ተወግዶ አሁን በሰላም አለን ማለት ነው። ክብር ለጌታ ይሁንና የሚያድናችሁ የሚፈውሳችሁ ካላችሁበት ከየትኛውም ምስቅልቅል ሊያወጣችሁ የሚችል የታመነ ስም አለ። እግዚአብሔር አብ ከፍ ከፍ ያለ እግዚአብሔር አብ ያከበረው ስም አለ። እርሱም ኢየሱስ ይባላል። ለዚህ ነው ሐዋርያ ጴጥሮስን ዮሐንስ ጴጥሮስ ሲናገረው ቢኮዝ በአንድ ልብ ስለሆነ ጴጥሮስ ሲናገር የተናገረው ምንድን ነው? ኖ ብርና ወርቅ የለኝም ነው ያለው፣ ነገር ግን ያለኝን ይሰጣል። አንተ ጋርና አንቺ ጋር ያለው እኮ በጣም የሚለይ እኮ ነው። በነገራችን ላይ ለብዙዎች ፈውስ ሊሆን የሚችል ነገር እኮ አንቺ ጋርና አንተ ጋር ያለው። ራሳችሁን እንደ ቀልድ አትዩ፣ ራሳችሁን እንደ ምናምን ነገር እንዳታዩ ወንድሞቼ፣ እህቶቼ፣ በተለይ አረብ ሀገር የምትኖሩ እህቶቻችን you don't have to stress about ምንም ነገር ላይ እናንተ ጋር ያለው ማንም ጋር የሌለ ነው። እናንተ ጋር ያለው ለብዙዎች መድኃኒት ሊሆን የሚችል ነው ያለው። እናንተ ጋር ያለው ለብዙዎች የመጽናት ምክንያት ሊሆን የሚችል ስም ነው ያለው። እናንተ ጋር ያለው ለብዙዎች ካሉበት ከየትኛውም አይነት ጭንቀት የመውጣት ምክንያት ሊሆን የሚችል ስም ነው ያለው። እናንተ ጋር ያለው በምንም አይነት መንገድ የሆነ ነገር ሀፕን አድርጎ ከሆነ ከዛ ካለበት ነገር ሊወጣ የሚችል እንዲወጡ ሊያደርግ የሚችል ስም ነው ያለው። እሱም የጌታ ኢየሱስ ክርስቶስ ስም። ለዚህ ነው ሐዋርያ ጴጥሮስ ኖ እኛ ብርና ወርቅ የለንም፣ ከኛ የምትፈልገው ለዕለት ጉርሻ የሚሆን አይደለም፣ ነገር ግን አሁን ካለህበት ሊለውጥ ሊያድንህ የሚችል ታሪክን ሊቀይር የሚችል ግን አንድ አለ፣ እርሱም ኢየሱስ ይባላል። ስለዚህ በኢየሱስ ክርስቶስ ስም ተነስና ተመላለስ አለው። በቃ አለቀ። ትሩ ፕሮሰስ አልሆነም፣ ነገር ግራጁዋል አልሆነም፣ ወዲያው ነው። በቃ ኢሚዲየት፣ በቃ በጣም ኢሚዲየት አክሽን የተወሰደበት ጉዳዩ ላይ እና እግዚአብሔር አምላክ እናንተ ጋር ያስቀመጠው የከበረው የኢየሱስ ስም የማንኛውንም ሰው ካሉበት ከየትኛውም ደዌ ወሬቨር ኢሚዲየት አክሽን ሊወስድ በመውሰድ ሊያድን የሚችል ነው ያለው እናንተ ጋር። እና ወንድሞቼ እናቶቼ ዶንት ኤክስፔክት ላይክ የሆነ ነገር ምናምን ነገር ከሌላ እና ውድ ነገር ነው ያለው። ክብር ለጌታ አይሁን። በስሞች አይዳንም፣ በስሙ ብቻ ነው የሚዳነው። በተገባላቸው ኪዳን አይዳንም። በቃ በክርስቶስ ኢየሱስ ነው የሚዳነው። ከእርሱ ውጭ ሊያድን የሚችል ሌላ ስም የለም። አንድ ስም አለ፣ እርሱም እግዚአብሔር አብ ያከበረው ከፍ ከፍ ያደረገው ስም ክርስቶስ ኢየሱስ ይባላል። ሃሌሉያ! ክብር ለጌታ ይሁን፣ ክብር ለጌታ ይሁን። ወንድሞቼ እናቶቼ፣ አሁንም በደንብ አንድ ነገር ላይ ቆይ ማውራት ፈልጋለሁ። ለመዳን ለመፈወስ በጣም ትራቭል ማድረግ የለባችሁም። ጭንቀት አለብኝ ነው እንትን አለብኝ ብላችሁ ከዛ ነገር እንትን ዶንት ኤክስፔክት ሳሞን ላይክ በሆነ በኩል እንዳትሉ። ለምን መሰላችሁ እንደዛ ብዬ ብለው መጽሐፍ ቅዱሳችን እንደዚህ ያስተምረንም። ቅድም እንዳልኳችሁ እናንተ ውስጥ ያለው እርሱ ጌታ ኢየሱስ ይባላል። እናንተ ጋር ያለው ኢየሱስ ለሌሎች መፍትሄ ከእናንተ አልፎ ሌሎች ሰዎች መፍትሄ ልትሆኑ እንድትችሉ አድርጎ ነው እናንተን በዚህ ልክ እንትን ያለውና ያዕቆብ ላይ አንድ የሚል ነገር አለ። በጣም በጣም ወደው ያዕቆብ ላይ ቅድም ዳግሻ እያነሳ ነበርና እንደዚህ ያለ ያዕቆብ 5 ቁጥር 13 ብቻ አንብብ። እንደዚህ ያለ ምን ያለ? እሺ ቁጥር 13 ከእናንተ መካከል በመከራ ውስጥ ያለ እርሱ ይጸልይ ነው የሚለው። ያጸልይ አይደለም። ከእናንተ ውስጥ ማንም በመከራ ውስጥ ቢኖር መከራ ውስጥ አለው ብለሽ ካሰብሽ፣ መከራ ውስጥ እንዳልሽ ከሰማሽ፣ ያለሽበት መከራ አንቺ ጋር ካለው ከኢየሱስ የሚበልጥ አይደለም። ጸልይ። በቃ አልጸልይ ሳይሆን ጸልይ። በቀጥታ አክሰስ ልታደርጊው ትችያለሽ። ለምን ሲባል አንቺ የእርሱ ልጅ ነሽ፣ ወይ ነው በክርስቶስ የእግዚአብሔር ልጅ ነሽ። ልጅ ከአባቱ የሚፈልገው ነገር የመጠየቅ መብት አለው፣ ሙሉ መብት አለው። አባቱን አክሰስ የማድረግ መብት አለው። አባቱን በቀጥታ ከአባቱ የሚፈልገው ነገር የማግኘት የመጠየቅና የማግኘት መብት አለው። ስለዚህ በእነንትና በኩል አይደለም፣ በቀጥታ አክሰስ ልታደርጊው ዘንድ የሚቻልሽ አባት ነው ያለሽ። ያ በሰው በሁለተኛ ሰው በሶስተኛ ሰው መካከለኛ ምናምን ሆኖ ያለው ነገር አብቅቷል። እሱ ነገር አሁን በክርስቶስ ነው እግዚአብሔር አብን አክሰስ ማድረግ የሚችለው። ሰው አክሰስ የምታደርጊበትን ነገር በክርስቶስ ኢየሱስ በኩል አልቋል። አሁን አንቺ በቀጥታ ነው መጸለይ የሚገባሽ። በቀጥታ የምትፈልጊው ነገር ነው። ለዚህ ከሆነው ማንም ነው አይደል ማንኛውም ነገር ነው ያለው አይደል ጌታችን ኢየሱስ ክርስቶስ። አልጸልዩ አይደለም ያለው፣ አልጸልዩ አይደለም ጌታችን ኢየሱስ ክርስቶስ። አልጸልዩ የሚል ነገር ጌታችን ኢየሱስ ክርስቶስ አልተናገረም። ኦኬ አልተናገረም ማለት ምንድን ነው? ለምሳሌ እንደዚህ አለ፣ አብ በወልድ እንዲከብር በስሜ የምትለምኑትን ሁሉ አደርጋለሁ።
ማንኛውም ነገር በስሜ ብትለምኑ እኔ አደርገዋለሁ። በቃ አለቀ። ማንኛውም ነገር ቢያስፈልጋችሁ በሶስተኛ ወገን አይደለም፣ በቀጥታ አምላካችሁን አባታችሁን እርሱን አክሰስ ማድረግ ትችላላችሁ። ማንኛውም ነገር በስሜ ያለ። ስለዚህ የሆነ ነገር ለማግኘት you don't have to ብዙ ማይልስ ምናምን ነገር ድራይቭ ማድረግ አይጠበቅባችሁም። ብዙ ማይልስ ደግሞ ፍላይት አድርጋችሁ ላይክ ሜዳ አይጠበቅባችሁም። እናንተ ውስጥ አለ ፈውስ። እናንተ ውስጥ እናንተ ጋር ድረስ መጥቷል። ኦኬ፣ እናንተ ጋር ድረስ መጥቷል። እናንተ ጋር ድረስ መጥቷል። እናንተ ጋር ነው ያለው። ክብር ለጌታ ይሁንና ወንድሞቼና እህቶቼ ክብር ለጌታ ይሁን። የሚገርም ነው። ዳግሻዬ እግዚአብሔር አምላክ ሀብስቴ ባል በጣም ነው የምወደው። እስቲ አንድ ቄስ ላስገባ። በጣም አስቸገረኝ። አንድ ቄስ ኮታ ሴናሜ ኮሜንት ምንድነው? በኮሜንት ማውራት ምንም አያደርግም። ኮታ ሴናሜ ዳግሻዬ እግዚአብሔር አምላክ ይባርክ። የሚገርም አረስ ማሙል የሚገርም ጸጋ ይብዛል። እሺ አባ ወልዳ በጣም ታሳፍራለህ። ግን እንደው በጣም ነው የምታሳፍሩት። እውነት ለመናገር እንደው እግዚአብሔር ይቅር ይበላል። እንዴት ነህ? እንደው አምልኮ ጣዖት በኦርቶዶክስ ብለህ ስትጽፍ እንደው ትንሽ ሼም አይዝህም? ለምን ሼም ይዘኛል? ነገሩ ምን ነው? እኛ ምን ሼ ያውቃል? አታመልኩም እንዴ? አታመልኩም ወይ? ጥያቄ መልስልኝ። አታመልኩም? እናንተ ኦርቶዶክሳውያን አምልኮ ጣዖት አታመልኩም? አምልኮ ጣዖት ልከኝ። እሺ እንኳን ደህና መጡ አባ። አገባባቸው ደስ ስላለኝ ነው አባ። እግዚአብሔር ይባርኩት። አገባቦት በጣም ደስ ይላል። በጣም ነው የምታሳፍሩት የሚለው አገባቦት ወድጄዋለሁ። እኔ በጣም ነው የሚያሳፍረው። ጌታ ቢሉ ኖሮ ነበር ቀስም የሚሰበር። የሁሉ ሰብኬ ተናግረን ነው እንደሜ ጌታ ያሳፍራል ቢሉ ኖሮ ቀስም ይሰበር ነበር። ስለ እኔ ምንም ችግር የለም። የፈለጉት ብቻ ጌታ እንደማያሳፍር ይመስክሩልን። ከታች ያሉ ኦርቶዶክሳውያን ኖሮ ጌታማ ምን ያሳፍራል? ጌታማ ምን ያሳፍራል? ይሄ እሱ እንደማያሳፍር እሱ በቂ እንደሆነ እሱን የያዘ እንደማይወጣ ዳጊ ሊያሳፍር ይችላል። ቤካ ሊያሳፍር ይችላል። አባቴ አንዴ ይቅርታ፣ ጥሩ እኮ ነው ያሉት። ምንም ሮንግ ነገር አለው። ጌታ ክርስቶስማ የቤተ ክርስቲያናችን ራስ ስለሆነ የሚያሳፍር ነገር የለውም። አባቴ ጊዜ ሊሰጡት ይቅርታ አንዴ ጊዜ ልስጦትና እርሱ ሰፊ ጊዜ ወስደው እግዚአብሔር እንደማያሳፍር ለሚጠብቁት፣ ለሚሹት፣ ለሚናፍቁት ሁሉ መልስ እንደሚሰጥ እንደሚገኝ፣ ሌላን መመልከት ሌላን መሻት ሰው እንደሌለበት እንደማያሳፍር አሁን የእርሶታ ጌታ ክርስቶስማ የቤተ ክርስቲያናችን የህይወታችን ራስ ስለሆነ የሚያሳፍር ነገር የለውም። ነገር ግን በጌታ ውስጥ ተደብቆ የጌታን ቃል እያጣመሙ ውሸትን እውነት ብርሃንን ጨለማ የሚል የእናንተ ቡድን ነው ያስቸገረ እንጂ ጌታ ምንኛን ተውትና የሚያሳፍረውን የኛ ቡድን ተውትና የማያሳፍረውን ጌታ እስኪ አንዴ ትንሽ ይቀጥሉና ሰው ምን ሆነብን መሰሎት? ይቅርታ ሶሻል ሚዲያው ላይ የተመሰረተ ተው ፍጡር ወደ ፍጡር እየሄደብን ተቸገርን፣ ወደ ቁሳቁስ እየሄደብን ተቸገርን። ከጌታ ላይ አይኑን እያነሳ ጌታ የሚያሳፍር ይመስል እከሊት አታሳፍረኝም፣ መላእክት ከላይ አያሳፍረኝ። ቆይ እየሰሙኝ ነው አይደል? ኦርቶዶክስ ያሉ ውስጥ ያለው ፍጡርም ለእግዚአብሔር ክብር ነው እኮ ይቀጥሉ እኮ አይ እንትኑ ሊሰጡ ስለፈለኩ ነው። ያው ቤቱን እኛ ስለከፈትን እርሶ የሚመሄዱበትን መስመር ለማሳየት ነው እንጂ ላቋርጦት ፈልጌ አይደለም። ግን ሰው ወዴት ሄደብን? በተለይ ወጣቶች ወዴት ሄዱብን መሰሎት? ወደ ቁሳቁስ፣ ወደ ነገሮች፣ ወደ ፍጡራን ሄዱብን። ኦርቶዶክሳዊነት ቁሳዊነት አይደለም። ኦርቶዶክሳዊነት ጌጥ ነው። ክርስቶሳዊ ኦርቶዶክሳዊነትን አይስበኩ፣ እንደማያሳፍር ይስበኩ። ኢየሱስ አያሳፍርም በሉ ይስበኩ። ክርስቶሳዊ ህይወት ነው። ኦርቶዶክሳዊነት ለቅድስና ስፍራ ያለው አባቴ ለምን እንትን ካላለን እንዴት ይሆናል? የኦርቶዶክሳዊነት ማዕከል ራሱ እኔ ምናልባት ወጣት ስለሆንኩ ደሜ ፈላፈላ እያለ ሊሆን ይችላል። እርሱ ግን ትልቅ ሰው ስለሆኑ ከኔ ተሽለው ነው መገኘት ያለበት። አንድ ጊዜ በጣም ይቅርታ፣ በጣም አሁንም በድጋሚ መስመር ለማሳዝ ነው እንጂ እርሶን ለማቋረጥ ፈልጌ አይደለም። ከይቅርታ ጋር ይቀጥሉና ኦርቶዶክስ የማይስበኩልን የጴንጤንም ትክክልነት መስማት አንፈልግም። የካቶሊክ ሆነ መስማት አይኔ ስለ ኦርቶዶክሳዊነት ነው። አባቴ አንድ ልጨርስ፣ አንድ ደቂቃ ብቻ ልውሰድና ይቅርታ እባክዎት። በልመና እኮ የጻፍከው ርዕስ እኮ ነው። ቆይ እንመጣለን ወደ ርዕሱ። አገባቦት ግን ደስ የሚል ስለሆነ እንደዛው እንዳገባቦት እንዲቀጥሉ ስለፈለኩ ነው እኮ ልነግርህ እኮ ነው። አዳምጠኛ። ለምን አንተ አንዴ ይቅርታ ጋር እባክዎትን ከቻሉ ሌላው እንደሚያሳፍር ጌታ ግን እንደማያሳፍር ይንገሩልን እንጂ እንትን ኦርቶዶክስ እንዲና ጴንጤ እንዲ ነው ቢሉን አይደለም የሚጠቅመው።
እንደ ጌታ ለምንድን ነው አያሳፍርም ብለን ማዳመጥ ከቻልክ ልንገርህ እስቲ። እሺ እንገሩ። ጌታ እንደማያሳፍር ብቻ ነው ግን መስማት እንፈልገው። ኦርቶዶክሳዊነት ህይወት የጌታ ክርስቶስ ህይወት ነው። ኦርቶዶክሳዊነት ህይወት የጌታ ክርስቶስ ራስነት የበላይነት ያለበት ህይወት ነው። ኦርቶዶክሳዊነት ህይወት ኢየሱስ ብለው መጀመር ይችላሉ። ከይቅርታ ጋር እስኪ ኢየሱስ ብለው ጀምሩ። ራስ የላትም እንደ ቤተክርስቲያን ኦርቶዶክስ የሚሏት ራስ የላትም። ከራሷ ይጀምሩ እስኪ። ከራሷ ይጀምሩልኛ። ከራሷ ይጀምሩ። ብዙ ብትለፈልፍ ምን ያደርጋል? ሰው እንዳይናገር ጊዜ ልስጦት። ይሄው ከፈለጉ ከላይ ደቂቃ ላርግሎት፣ 1-3 ደቂቃ ይሉት። እርሶ ብቻ እንድናገሩ ዝም በልና 3 ደቂቃ ልናገር። በቃ ዝም በል። ግን ምን መሰሉት ማቋርጦት ኢየሱስ ብለው ካልጀ ራሴ ከሌላት ችግር የለውም። ራስ ካላት ግን ቤተክርስቲያኒቷ ኢየሱስ ብለው ከራሷ ይጀምሩልኝ ነው። በኋላ ወደ ዝቅ ብለው ኦርቶዶክስንም እናወራለን። ችግር የለም። እኔ ስለ ኦርቶዶክስ መናገሩት እንዳምጠኝና ልናገር። ግን ከራስ ከጀመሩ አላቋረጦትም። ስለ ራስ ነው አሁን መስማት ፈልገው። ራስ ካላት ማለት ከሌላት አላስጨንቁትም። ተባረኩ። እግዚአብሔር ያክብሮት። ቀጥሉ። ርዕሰ ሕይወት ወርዕሰ መድኃኒት እሱ ኢየሱስ ክርስቶስ ነው። የቤተ ክርስቲያኗ ራሱ ኢየሱስ ነው። ሕይወቷ ክርስቶስ ነው። እርሷ ሁል ጊዜም ቤተ ክርስቲያን ማለት ኦርቶዶክሳዊ ሕይወት የክርስቶስን የበላይነት የሚያከብር ለቅድስና ስፍራን የሚሰጥ እና ቅድስናን የሚያከብር ምክንያቱም እኔ አምላካችሁ ቅዱስ ስለሆንኩ እናንተም በኑሯችሁ ቅዱሳን ሁኑ ስላለ የጠራችሁ ቅዱስ ስለሆነ እናንተም ቅዱሳን ሁኑ ስላለ እያንዳንዱ ስራ የክርስቶስን የበላይነት የሚያመላክት ክርስቶስ የቤተ ክርስቲያኗ ራስ ጣዖቷ አይደለም ክርስቶስ። ይሄ ማለት ቤተክርስቲያን ክርስቶስን ጣዖት ብሎ መሳደብ በእናንተ ቤት ይሄ ፖለቲካ ነው፣ ትክክል አይደለም። ንሕነ አባል ወውእቱ ርእስ፣ እኛ አካል ነን፣ እርሱ ራስ የሆነላትን ቤተክርስቲያን በደሙ የመሰረታትን ህብረት ወይም የቀና መንገድ የሆነላትን ኦርቶዶክስ ማለት የቀና መንገድ ማለት ነው። የቀና መንገድ ማለት ደግሞ ድርጅቱ አይደለም፣ ክርስቶስ ራሱ ነው። ስለዚህ ይሄንን መንገድ አምልኮ ጣዖት በኦርቶዶክስ ብሎ በዚህ ላይ በድፍረት መጻፍ አንደኛ ማህበረሰቡን የመናቅ ህዝቡን የመናቅ ጨርሰው ከሆነ ሌላ ደቂቃ ልጨምርሎት። ይቅርታ አደገኛ የሆነ ደቂቃ ልጨምርሎት ሆነ ብትቆጠቡ ጥሩ ነው ለራሳችሁ። እሺ አንድ ጊዜ ይቅርታ ጋር ከእግዚአብሔርም ጋር ከትውልዱም ጋር ደቂቃ ልጨምርሎት እባክዎትን ከይቅርታ ጋር መቼም እርሶ እንደዚህ ማቋረጥ ተገቢ አይደለም። ግን አንዴ እሺ ወደ እሱ እንመጣለን፣ ወደ ርዕሱ እንመጣለን። አንዴ ግን ደቂቃ ልጨምርሎ ስለፈለኩ ነው። አይ ቲንክ በእርግጥ እድሜያችንን ሁሉ ብናወራውም የሚያልቅ ታሪክ አይደለም። ግን ይጨርሱ ብዬ ነው። አንዴ ስለ ራሷ ይጨርሱ። እንዴት እንደማያሳፍር እንዴት ሰው እሱን ተስፋ ካደረገ በሱ ብቻ ከተደገፈ የዘላለም ሕይወት መውረስ እንደሚችል፣ እረፍት ማግኘት እንደሚችል፣ ለስጋው ደዌ ፈውስ ማግኘት እንደሚችል እስኪ ስለ ኢየሱስ ቢነግሩን ቢቀጥሉ ጥሩ ነው እና ስለማያሳፍረው ጌታ ብንሰማ የተሻለ ይሆናል። ተባረኩ። ዜራ ክብሩት። አሁን እኮ ስለማያሳፍረው ጌታ ስለ ዘላለም ሕይወት ሰጪው ጌታ በክብርና በብርሃን ስለተሞላው ጌታ ቢሆን ኖሮ አቅጣጫችን በእናንተ ባላፈርንም ነበረ። እሱም ብትሰብኩ ኖሮማ ጥሩ ነበረ። ማዕከላችሁ ድርጅት ስለሆነ ተቋም ስለሆነ አንድን ተቋም ለመናድ ስለሆነ የምትሰሩት ይሄ ነው ፎልስ የሚያደርግባችሁ እንጂ እርሱ ሕይወት ነው፣ እርሱ መንገድ ነው፣ እርሱ እውነት ነው፣ እርሱ ሰላም ነው፣ እርሱ ኃይል ነው፣ እርሱ መዳን ነው፣ እርሱ ብርሃን ነው። ከእርሱ በላይም የሚያድንም የሚቤዥም የለም። እርሱ ነው የቤተ ክርስቲያኗ መሰረትና ሕይወት። ዮሐንስ አፈወርቅ መሰረት ወሕይወት ለዚህ ህብረት እሱ መሰረትና ሕይወት ነው፣ ራስ ነው ብሎ ቅዱስ ጳውሎስም የተናገረውን ነው። ስለዚህ አሁን እናንተ አጀንዳ ይሄንን ሕይወት ለማስፋትና በሰው ልብ ለማስረጽ ሳይሆን ልዩነት፣ ጥላቻ፣ ኦርቶዶክሳዊ ሆነ ፕሮቴስታንታዊ ልዩነትን ለመፍጠርና ድንበር ለመስራት የምታደርጉት ልክ እንደ አልቃይዳ የምታደርጉት በቀኑ ሁሉ ጥላቻ ህዝቡን አነቃው እንጂ የትም አያደርሳችሁም። ጠላት ነው የምታበዙ። አሁን ወደ ርዕሱ መሄድ ፈልገዋል። እኔ እንኳን ቀደም እንዳልኩት እድሜያችን ሙሉ ስለ ኢየሱስ እንድናወራ ይበቃ። ይቅርታ። እሺ እግዚአብሔር አክብሮት። አሁን ወደ ርዕሱ እንሂድ። በቃ ርዕሱ ነው በጣም ማውራት የፈለጉት ስለ ኢየሱስ በንጹህ ልብ ካላወራ ተናግረዋል። ጥሩ ነገር ተናግረዋል። ምን ያደርጋል? ኢየሱስ እኮ ንጹህ ልብ ነው የሚፈልገው እንጂ
የክፋት ልብ እኮ አይፈልግም እሱ። ዝም ብለው ካወሩማ እኔ እኮ አውቆታለሁ። እኛ አባቴ በጣም በስነ ስርዓት የሚያወሩ የተከበሩ አባት ኖት። አንድ ቀንም እዚህ ቤት ከፍቶት ሄደው አያውቅም። ሁልጊዜ እንዲያውም በቀጠሮ ነው የምንለያየው። ዛሬ ለምን አለመደማመጥ እንዳልቻለን አልገባኝም። ይቅርታ ከኔ ሊሆን ይችላል ጠፋቱ። አይ እዚህ ከኔ ጋር ከቢኒያም ጋር አውርተው ቀጠሮ ይዘው አንድ ጊዜ እንዲያውም ሌላ ጊዜ እመጣለሁ ብለው ትዝ አይሉትም? ቀጠሮ ይዘው እኮ አቋርጠው ወጡ ከቤካ ጋር ማለት ነው። እኔ እውነት ለመናገር ደስ ነው ያለኝ ስላየሁት ልሎት ነው። ግን ምንድነው እንዲህ ኢንተራፕት ሳደርጎት አሁን በጣም ነው የሚደብረኝ ሳቋርጦት ከላይ በርዕሱ ብናወራ ጥሩ ነበር። የሰጠሁትን ጊዜ በእርግጥ ጥሩ ተጠቅሞበታል። በተለይ ሁለተኛውን እድል በደንብ ነው የተጠቀሙበት፣ በደንብ ነው የሰበኩን። እግዚአብሔር አክብሮት። ስለ እሱ መስማት ደስ ስለሚልን ነው፣ እሱ በቂ ነው ብለን ስለምናምን ነው። አሁን በርዕሱ ከቤካ ጋር መቀጠል ይችላሉ። አመሰግኑታለሁ ጥያቄን ስላከበሩና ስለመለሱልኝ። ቴንክ ዩ። ቀጥሉ ከቤካ። እሺ እርስዎ ልጠይቅ፣ እርስዎ ቅዱስ ኖት? በደሙ አዎ፣ በእኔ ኃይል ሳይሆን በደሙ ቅዱስ ነው። ቅዱስ ኖት ወይ? ጥያቄ ነው ጥያቄ። ቅዱስ ኖት? አሁን ስለቀደሰኝ አዎ ቅዱስ ነኝ ማለት ስለቀደሰኝ በደሙ አዎ። ምክንያቱም ቅዱስ ሕዝብ ለርስቱ የተለየ ወገን የእግዚአብሔርን በጎነት ሊናገር የተመረጠ ትውልድ ስለተባልኩኝ አዎ። ኦኬ ታስ ጉድ። እሺ አሁን ለምሳሌ እርስዎ በክርስቶስ ኢየሱስ ባሉት ድነት እርግጠኛ ሆኖት፣ ለምሳሌ ቢሞቱ ወደ እግዚአብሔር መንግስት እንደሚገቡ እርግጠኛ ሆኖት? እና ታዲያ እኔ በድን ነው እንደ ሳጥን የምውለው? የዘላለም ሕይወት የሰጠኝን ጌታ አምኜ ደረግጬ ነው እንጂ የምኖረው። ኦኬ ስለዚህ እርስዎ ጻድቅ ነው ማለት ነው። አንድ ሰው ካልጸደቀ ወደ እግዚአብሔር መንግስት መግባት አይችልም። በእግዚአብሔር ፊት ትክክል ሆኖ በክርስቶስ ካልታየ በስተቀር ጻድቅ ማለት ፍቺውን ታውቃለህ? ግዕዝ እኮ ነው። ጻድቅ ማለት እውነተኛ ሆነ ማለት ነው። እውነተኛ የምንሆነው በምንም ጊዜ በራሳችን አይደለም፣ በወደደን በእርሱ ነው፣ በክርስቶስ ነው። ስለዚህ ሁሌም ትክክለኛና ጻድቅ የምንሆነው አዎ። ምክንያቱም ጻድቅ የምሆነው በራሴ ኃይልና በራሴ ብቃት ሳይሆን እርሱ በወደደኝ ጌታ በመድኃኔ ዓለም በክርስቶስ እርሱ ስለወደደኝ እርሱ ስላጸደቀኝ፣ ቆይ እንጂ ልናገራ ከጠየቀኝ፣ እርሱ ስለወደደኝ እርሱ ስላጸደቀኝ አዎ ነኝ። ምክንያቱም በወደደን በእርሱ ከአሸናፊዎች እንበልጣለን። አሸናፊዎች የተባሉት ምድራዊ ተዋጊዎች ሳይሆን የእግዚአብሔር መንግስት አማኞች ናቸው። ዓለምን ያሸነፉ ማለት ነው። ጻድቅ ነው። እሺ ለምሳሌ በኦርቶዶክስ ተዋሕዶ ቤተ እምነት ውስጥ ለጻድቃኖች ይሰገዳል ወይ ደግሞ ለጻድቆች ይሰገዳል? ለእርሶ ይሰገዳል? በኦርቶዶክስ ተዋሕዶ ይሰገድሎታል? ለጻድቃኖች ክብር ለሚገባቸው ክብር ይሰጣል በቤተ ክርስቲያኗ። ትክክል ነው እኮ የሚሰገደው የጸጋና የአክብሮት ስግደት ነው። እርሶ ስግደት ይቀበላሉ ማለት ነው? አምላክ አይደለሁም። የአክብሮት ስግደት ግን ዝቅታ ለእኔም ክብር ይሰጣል ሰው። ልክ ቅድም ያኛው ዘማሪ አባት ኖት ብሎ ክብር እንደሰጠኝ አባት የምሆነው በክርስቶስ አባትነት ነው እንጂ እኔ በራሴ አይደለም። ስለዚህ ለእርሱ በራሴ ማንም ሰው በራሱ የትኛውም ፍጥረት የትኛውም ጻድቅ እየሰሙኝ እንጂ አንተ ራሱ አልሰማኸኝም። አንተ ትጠይቃለህ እንጂ እርሶ ጻድቅ ኖት። ስለዚህ በኦርቶዶክስ ተዋሕዶ ቤተ እምነት ለጻድቃን ይሰገዳል። ስለዚህ እርሶ ስግደት ይቀበላል? ይሰገዳል፣ ይገባልም፣ መሰገድም ይገባል። የጸጋ አክብሮት ነው። ስግደት የሚባለው የአክብሮት ስግደት ነው። አዎ ይሰገድሎት። ስሞትን እየጠሩ ሌሎች ሌማ እየደረሱ ነው ለእርሶ የሚሰገደው? እርሶ ስግደት የሚቀበሉት? አዎ ለቅኖች ምስጋና ይገባል ይላል። በሰራሁት እግዚአብሔር ባከበረኝ ቦታ ላይ ምስጋና ይገባቸዋል ይላል ወንጌል። እንትን መዝሙር ምን አለ? እኔን አምላክ ብለው ሳይሆን የሚያከብሩኝ የአምላክ ባሪያ፣ የአምላክ አገልጋይ፣ የአምላክ ባሪያ፣ የአምላክ መልእክተኛ ብሎ ምዕመናን ሊያከብሩኝ ይችላሉ ከሆንኩኛ ብቃት ኖሮኝ ከተገኘ። እሺ አንድ ሰው ስግደት መቀበል እንደሚገባ ወይ ደግሞ ሊሰገድለት እንደሚገባ ከመጽሐፍ ቅዱስ ማስረጃ ያመጣሉ። ለምሳሌ የትኛው ሐዋርያ
ስግደት ተቀበለ። ሲሰገድለት ስግደትን የስ ብሎ ተቀብሎ አሁን እንኳንም ሰገድክልኝ ብሎ መስገዱን አጽድቆለት ስግደት ትክክል እንደሆነ የተቀበለ ሐዋርያ ካለ የሚሰገድለት የሚሰገድለት የለም። ግን እኛ ክብር ነው። ክብር ስግደት የሚባለው ክብር ነው። ስግደት የሚለውን ትርጉሙን ታውቃለህ? ክብር ማለት ነው። ክብር ማለት አንደኛው የአምልኮ ነው። ሁለተኛው አሁን እኮ አሁን አንተ የምታወራው አራምባ ይኸውልህ፣ አንተ የምታወራው አራምባ ርዕስህ ቆቦ ቆቦና አራምባ ነው የምታወራው። ዝም ብለህ የሆነ ልቅምቃሚ ሀሳብ ለቃቅመህ ነው የምትለፈልፈው። ኦኬ እኔ ጥያቄ ልጠይቅ። አምልኮ ጣዖት አሁን ጥያቄ ምንድነው ጥያቄ? ከሐዋርያት ሲሰገድለት ስግደትን የተቀበለና መስገድ ወይም ስግደት ኦርቶዶክስ ተዋሕዶ ውስጥ ያለውን ጣዖት እስቲ ንገረኝ። ይሄ ነው ርዕሱ። ወደ ርዕሱ እንምጣ። እርሶ እኮ ነገሩኝ። ይሰገድልኛል፣ ስግደት እቀበላለሁ አሉኝ። እኔ ደግሞ ዜማ ተደርሶ ይዘመርልኛል፣ ሁሉ ነገር እቀበላለሁ አሉ። ስግደት የሚባለው አክብሮት ለእኔ አይደለም። እኔ ደካማ ትሁት ነኝ፣ ግን እግዚአብሔር ላከበራቸው ግን አክብሮት ይሰጣል በቤተ ክርስቲያን። እኔ ግን ጥያቄ ማስረጃ ምናምን እስቲ መጀመሪያ አንተ ማስረጃ እስቲ ኦርቶዶክስ ውስጥ የትኛው ጣዖት ነው ያለው? እስቲ ንገረኝ። ምን የሚለው ጣዖት ነው? እስቲ አሳይ። እኔ አሳይታለሁ። ለምሳሌ አንደኛው ጣዖት እርሶ ስግደት ለምሳሌ እርሶ አንደኛው ጣዖት ነው ስግደት ከተቀበሉ ሰዎች ከዚህ በዚህ ማርሶን ካመለ እኔ ስግደት የአምልኮ ስግደት አልቀበልም። ማንም ሰው ሊያከብረኝ ይችላል እንደ በፍጡርነቴ። ፍጡር ነኝ እኔ የእግዚአብሔር አገልጋይ እንጂ እግዚአብሔር አይደለም። ፍጡር ነኝ፣ ደካማ ነኝ፣ በክርስቶስ ደም የዳንኩ ነኝ። አዳምጥ፣ ሽንገላ አታውራ። እዛ ሜዳ ላይ የለመድከውን ሽንገላ እኔ ማውራት አትችልም። እኔ ፍጡር ነኝ፣ ደካማ ነኝ፣ በደሙ የዳንኩ ሰው ነኝ። ለእኔ የሚደረገው አክብሮት ነው እንጂ አምልኮ አይደለም። በቃ ከተደረገም ይሄን ማዳመጥ አለብን። መጀመሪያ ግን ኦርቶዶክስ ውስጥ ያለ ጣዖት ምንድነው? ምንድነው ጣዖት ያለው ኦርቶዶክስ ውስጥ? እሺ ነገር ምን ጣዖት? ለምሳሌ ቅድም አንደኛው ነው እርሶ አንደኛው ጣዖት እኮ ማለት ጣዖት እኮ ማለት ከእግዚአብሔር ከቅዱስ ቃል ውጭ ያለ ነው። ሚዩት አድርጉ። እንዴ ምንድነው? ላወራ ስል ሚውት አንዴ ማላችሁ ልጅ ይቅርታ፣ ጣዖት እኮ ማለት ብለው ሊነግሩ ነበር። አንዴ እሱን እንስማው። ቤካይ ከይቅርታ ጋር ያወራህ የተቋራጩ አንተም ያቋረጥክ ሊሆን ይችላል፣ ግን አንዴ ስማቸው እስኪ ጣዖት ምን ማለት እንደሆነ ስማቸውና ቀጥል። አንዴ ምንድነው የጣዖት ትርጉም? ይቅርታ ሊገላግሉ ነው ቤካይ። በቃ ጣዖት ማለት አጌንስት ኦፍ ክራይስት ማለት ነው። የክርስቶስ ተቃዋሚ መንፈስ ጣዖት ይባላል። አሁን እናንተ ኦርቶዶክስ ውስጥ የክርስቶስ ተቃዋሚ መንፈስ እንዳለ ፖለቲካ ነው የተጠቀማችሁት። የትም አያደርሳችሁም፣ የትም አትደርሱም። ትውልዱ ገና ክርስቶስን ይዞ እንጂ ምንም የምትለውጡት ፍጥረት የለም። በዚህ ፕሮፓጋንዳ ኧረ ይረጋጉ። እኔ ልመክርህ ነው የገባሁት። ተረጋጋ። ወንጌል አታውራ። እድሜ ልክህን በወንጌል አሳበህ ወንጌል አታውራ። ኧረ ይረጋጉ አባ። እንዴ ምንድነው? መልክህ ያምራል፣ ልብህ ግን ጨለማ ነው። በጨለማ የተሞላ ልብ ነው ያለው። ኧረ ይረጋጉ አባ። ተረጋግቻለሁ እባክህ። እንዴ እሺ ኦኬ፣ ስለተረጋጉ አመሰግናለሁ። እሺ ጣዖት የሚሆን በጣም በሚገርም ሁኔታ ፈተውት፣ ግን በዚህ መንገድ የፈታ ሰው አለ ወይ? የለም። እሱን ከፈለግን የመጽሐፍ ቅዱስ መዝገበ ቃላትን ከፍተን ማየት እንችላለን። ኤኒሃው ግን ጣዖት ብሎ እርሶ ባሉት መሰረት እኛ ጣዖት የምናውቀው ከእግዚአብሔር አምላክ ውጪ አምልኮ የሚቀበል እንደሆነ የአሕዛብ ማለት ወይ ደግሞ አጋንንት ሊትራሲ የለም። ኦርቶዶክስ አምላክ ውጪ አምልኮ የሚቀበል ኦርቶዶክስ የለም። እኔ ኩኝ ሰው ይረጋጉ እኮ ይረጋጉ። ምን ረጋጋለሁ? ሐሰት እየተናገረ ስለ አንቲክራይስት ስፒሪት የተቀመጠው አፈታት ዮሐንስ በጻፈው መልእክት ላይ ነው። ኦኬ አንደኛ ዮሐንስ ምዕራፍ 4 ላይ ነው እርሶ የሚሉት አንቲክራይስት ስፒሪት የሚሰራበት ወይ ደግሞ አለበት ተብሎ የሚታመን ወይ ደግሞ የእግዚአብሔር መንፈስ እንዳልሆነ የሚታመን ያ መንፈስ የተባለው መንፈስ
ክርስቶስ ኢየሱስ ትውልዱን አንቅታችሁ ክርስቲያኖች ለማዋጋት እንጂ የትም አትደርሱ። ዝም ብለህ አትድገም። አንተ የሚያንስ እዚህ ጋር የጥንቁልና ርዕስ ይዘህ እንደገና እኔን ለማስረዳት ትሞክራለህ። ጣዖት ማለት አንቲ ክራይስት አንቲ ስላሴ ማለት ነው። ቤተክርስቲያኗ አንቲ ክራይስት ናት እንዴ? አረ ይረጋጉ። ማርያም ይደብራሉ። አንተ ብጮህ ምን ችግር አለ? እውነትን እየተቃወምክ ብጮህ በምን ችግር አለ? ትክክል ነው እኮ ይሰራ። አንዴ ስሙኝ። ስለ አንቲ ክራይስት ስፒሪት ሐዋርያ ዮሐንስ እንዲህ ብሏል። ለምሳሌ አንደኛ ዮሐንስ ምዕራፍ 4 ቁጥር 1 ሚካኤልን በማክበራችን አንቲ ክራይስት ነው የሰራው። በጌታ በኢየሱስ ክርስቶስ በጌታ ዘንድ የሚላከውን መልአክ በማስታወሳችን እሺ ስለፈጠረ ጌታ ቤት ታውቀዋለህ አንተ። መነገጃ ነው ማሱማ መነገጃ። ቆይ አንድ ጊዜ ቆይ፣ ይረጋጉ ይገባል ማለት አንተ ራስህ። ቆይ ይረጋጉ። በኢየሱስ ክርስቶስ ምን መምህር ግን በጣም ከባድ ናቸው እውነት። አባ እርሶ ግን ከባድ ነው። እሺ ለማንኛውም ስለ አንቲ ክራይስት ልቤን ነው ካያለው። ይረጋጉ። ስለፈጠሩት ማለት ይረጋጉ። እስቲ አንዴ ይረጋጉ። ትፈነዳለህ። በውሸት እስካመጣ ድረስ ትውልዱ ነው የሚያፈነዳ። ተመለስ ወደ እውነት ክርስቶስን ለመስበክ ከፈለግ አዳምጠኝ፣ ግድ የለህም። ይጠቅምሃል፣ ግድ የለህም፣ አዳምጠኝ። እውነት ክርስቶስን ለመስበክ ከፈለግ ቀናውን መንገድ ያዝ። ዱጋ ክርስቶስን ለለቡ ዮበር ባዴ ከራ ዳንዲ ቀጀላ ቀበድ። አረጋጉ። አንድ ጊዜ ገበሬ ቀሪባለ አንተ ጣዖት ማለት የክርስቶስ ተቃዋሚ መንፈስ ማለት ነው ብሎ ፈቷል። ለምሳሌ ክራይስት ማለት ነው። ክራይስት ደግሞ ኦርቶዶክስ ቤተክርስቲያን ራሱ ይሄን ሰው ያዙት፣ በእናታችሁ ያዙት። በቃ ይሄን ሰው ደከመኝ እንዴ ፈርቷል። ጣዖት አይደለችም። ገና እናደክማለን ተሰብስበን። እሺ ሐሰት እስከተናገረ እንደክማለን ገና። እሺ ቆይ አንዴ ቤካዬ። አይ ጥሩ እኮ መሀል ላይ ጥሩ ነገሮች እንትን እያሉ አንቲ ክራይስት ማለት ክራይስት የቅዱሳኗ የነቢያቷ የሐዋርያቷ ራስ ነው። በቤተ ክርስቲያኗ ራስ ነው። ጣዖት ማለት ምን ነበር ያሉት? ይቅርታ ይድገሙልንና እንቀጥል። ዛሬ ነው ወይ መንገድ ነው፣ እውነት ነው። የጥንቷ ቤተክርስቲያን ስማ፣ እኔ የጥንቷን ቤተክርስቲያን ወክዬ ነው ማወራ ያለ። ፎርጅድ ቤተክርስቲያን አይደለም፣ ኦሪጂናል ቤተክርስቲያንን ወክዬ ነው። ጣዖት ቤተክርስቲያን አይደለችም። ራሷ ህይወቷ መሰረቷ ክርስቶስ ኢየሱስ የሆነላት ቤተክርስቲያን። ጣዖት ምን ማለት ነው? ይቅርታ አባቴ አንዴ። ጣዖት ማለት አንቲ ክራይስት፣ አንቲ ስላሴ፣ የስላሴ ተቃዋሚ መንፈስ፣ የክርስቶስ ተቃዋሚ መንፈስ፣ የሰይጣን መንፈስ፣ የጋኔን መንፈስ፣ የአጋንንት የጥንቁልና መንፈስ የጣዖት ነው። እኛ የምናመልከው ግን አብ ወልድ መንፈስ ቅዱስ አንድ አምላክ በመስቀል ላይ የተሰቀለውን ቤዛ የሆነውን የዘላለም ህይወት ቤዛ የሆነውን ክርስቶስ ኢየሱስን እያመለክን አምልኮተ ጣዖት በኦርቶዶክስ ቤተክርስቲያን የሚለው ቅዱሳኑንም እያሰብን መታሰቢያቸውንም እያደረግን፣ ምክንያቱም የጻድቅ መታሰቢያ ለዘላለም ይኖራል። የት? በሰው ልብ ውስጥ። ጻድቃን በሰው ልብ ሲታሰቡ ይኖራሉ። ስለዚህ ይሄ ነው አምልኮ ጣዖት አይደለም። ተመለሱ ወደ እውነቱ ልፈልግ ነው የገባሁት እንጂ እኔ ከእናንተ ጋር መካከር አይደለም፣ ለመምከር ነው። እሺ መንገድ ለማሳየት ነው። እሺ ጣዖት ማለት ጸረ ኢየሱስ የሆነ ሐሳብ፣ ትምህርት፣ ልምምድ ያለው ነው አይደል? ተሳስቻለሁ አባት? ጸረ ኢየሱስ አንድ ጸረ ኢየሱስ ወንጌል ልንገሩትና ጸረ ኢየሱስ ነው አይደለም ይበሉኝ። እንግዲህ እርሶ ወንጌል ስለሚያውቁ አይ አሁን የነገርከኝ ጸረ ኢየሱስ ነው፣ ይሄ ጸረ ወንጌል ነው ይሉኛል። አንድ ቤካዬ ህይወቱን ለመስጠት አይደለ ራሱን ስለኛ ቤዛ ለማድረግ ወደ ምድር ኢየሱስ መጥቷል አይደል? አባ አሉ እየሰማው ነው። ቤካዬ ማሳየት ፈልከው ነገር አለ። ይሄን ሐሳብ አንዴ ቆይ ልጨርሰው፣ እንትን ዲስትራክት እንዳያረጋቸው አንድ ጊዜ
እኔም ልወጣ ስለሆነ እሺ። አይ ራሱን ለመስጠት መጥቷል አይደል እንዴ ክርስቶስ ወደ ምድር? ልክ ነኝ? ነፍሱን ለመስጠት መልካም፣ ነፍሱን ለመስጠት መጣ። ወንጌል ነው። ኦኬ። ነፍስ ለማጥፋት መጣ ወይም ደግሞ በምድር ቆይታው ነፍስ አጥፍቷል ኢየሱስ የሚል ወንጌል ነው ወይስ ወንጌል አይደለም? ወንጌል አይደለም፣ ጸረ ክርስቶስ ነው አይደለ? በክርስቶስ ወንጌል ውስጥ በክርስቶስ ሐሳብ ውስጥ መግደል ማጥፋት አይፈቀድም። ኦኬ። ስለዚህ ጸረ ወንጌል ነው ማለት ነው። ይሄ ጣዖት ነው ራሱ አይደለ? እስቲ ድገመው ሐሳብህን ግን ምን ለማለት እንደፈለግ አንድ ምን አስበህ እንደሆነ ያመጣኸው እስቲ ድገመው። እሺ ወደ ምድር የመጣው ነፍሱን ለመስጠት ነው ስለኛ። እሱን ነው የምናምነው። አዎ ኢየሱስ ወደ ምድር የመጣው ነፍሱን ለመስጠት ነው እንጂ ነፍስ ለማጥፋት ነው ብለን እኛ እናምንም። ግን ነፍስ ለማጥፋት ነው የመጣው ለማምጣት ሳይሆን ለማጥፋት ሳይሆን በምድር ቆይታው ነፍስ ኢየሱስ አጥፍቷል የሚል የጣዖት አምልኮ ወይም የጸረ ኢየሱስ ተከታዮች ንግግር አይደለም ወይም ትምህርት አይደለም። ኦኬ፣ ይሄንን በአንድ ኦርቶዶክሳዊ ሲንግል ዶግማ ውስጥ ታሳየኛለህ? በኦርቶዶክሳዊ ዶግማ ውስጥ የተጻፈ ኦኬ፣ ዶግማችሁ ውስጥ የለም? ቤተክርስቲያን ዶግማና ቀኖና ውስጥ የተጻፈ ታሳየኛለህ? እሺ፣ ዶግማና ቀኖና አላችሁ ማለት ነው? አሃ፣ የለንም ማለት ነው። አይ የጠየቁት አለ አባ ለምን ወንድማችን ማን ነው ያንተ ስም? እንትና ነው ዘማሪ፣ እንደውም እንትን ዘማሪ ነህ፣ ድሮ ጀምሮ ዘማሪ ነህ። ያ ሁሉ ዝማሬ ውሃ ዶግማና ቀኖና አላችሁ ማለት ነው አባ? አረ በባኮትን እንደው እንደ ትልቅ ሰው እናወራ። የለንም ወዳጅ፣ እየጠየቅኩት እኮ ነው። እርሶ ነው የእርሶ መመለስ። እኔም እየጠየቅኩት ነው። ጥያቄን በጥያቄ ዶግማና ቀኖና ብለህ ታስባለህ? እሺ ለኔ ለኦርቶዶክስ ልመልስ ማለት ነው አይደል? ቆይ አባ ባኮትን፣ ስለዚህ እኔ ለእርሶ ልመልስ ወይስ እርሶ ለእርሶ ይመልሳል? እኔ ለኦርቶዶክስ ልመልስ? ይሄ ጥያቄን በጥያቄ የመመለስ እኮ የጌታ ሐሳብ እኮ ነው። ችግር የለም እኮ አልኩት። ችግር የለም እኮ። ስለዚህ እኔ ለኦርቶዶክስ ልመልስ? አዎ ካሉኝ እኔ ለኦርቶዶክስ መልስላታለሁ። ችግር የለም ወይስ እርሶ ይመልሱልኛል? ዶግማና ቀኖና አላችሁ እናንተ ኦርቶዶክሶች ወይስ እኔ ልመልስላችሁ? ክርስቶስ ማለት በእኛ ዶግማ ነው። ዶግማ ማለት በእኛ እምነት የማይለወጥ የማይቀየር የእግዚአብሔርን ሀልወት መኖር ማለት ነው ሳይሆን አላችሁ ወይ ነው ጥያቄ። አላችሁ እኮ የነገር አላችሁ ወይ ነው። ዶግማ ማለት ምን ማለት ነው? ቀኖና ማለት ምን ማለት ነው? በኋላ ላይ እናወራለን። ግን አላችሁና የሥላሴን የክርስቶስ ኢየሱስን ቤዛነት የሚናገር አስተምህሮ መመለስ አልፈለጉም ማለት ነው። እርሱ አታዳምጥም እንዴ? ያው እየመለስኩልህ ዶግማ ምንድነው አላልኩኝማ። የክርስቶስን ቤዛነት የሚናገር ዶግማ ነው። በእኛ ዶግማ ይባላል። የክርስቶስን ቤዛነት መናገር ማመን ማለት መከተል ማለት ዶግማ አላችሁ ማለት ነው። ዶግማ ውስጥ የተጻፈ አለ ወይ ነው? ስለዚህ ዶግማ አላችሁ። ስለዚህ ዶግማ አላችሁ፣ ዶግማ አላችሁ አባ። በእንትን በኦሮምኛ ልንገር፣ ምን ቃል ነው የምትሰማው? ኦሮምኛ ነው አማርኛ ነው የምትሰማው? እባክዎትን ዶግማ አማርኛ ካልገባ በኦሮምኛ ልንገር መሰል የምችለው ሁለት ቋንቋ ነው። ችግር የለም ኦሮምኛም ደስ ይለኛል። ግን አንድ ጊዜ እያወራን የተግባባን ስለሆነ አንዴ ቀንቀጥል በዚሁ በጀመር ነው። ዶግማ አላችሁ ኦርላት ኦርቶዶክስ የላትም። ሰው የክርስቶስን ሐሳብ የሚቃወም የግድያ የተጻፈ ዶግማ አለ እኛ ውስጥ የሃይማኖት አቋም መግለጫ አለ። ጥያቄ መመለሱት መብቶት ነው፣ ይቀጥሉ እንደዛ። ግን ከማይመልሱ ከሆነ ወይኔ ልመልሰው ካልፈለጉ ለምን እኔ እየመለስኩልህ እኮ ነው። ይሄ እኮ መልስ ነው። አላችሁ የላችሁም? ይሄ ከባድ ጥያቄ ነው እንዴ አባ? ለምን እንደዚህ ያደርጋሉ? ለምን ያስለፉኛል? ዶግማችንን እየነገርኩ በክርስቶስ ኢየሱስ አላችሁ ማለት ነው አይደለ? ስለዚህ ዶግማ አላችሁ ማለት ነው አይደለ? በስማኝ በስላሴ በክርስቶስ ኢየሱስ በስላሴ ማመን ዶግማ ነው እያልኩ እኮ ነው። ስለዚህ ዶግማ አላችሁ ማለት ነው። ማመን ዶግማ ነው። በትንሳኤው ማመን ዶግማ ነው። በመስቀሉ ዶግማ አላችሁ ማለት ነው። ማመን አዳምጠኝ ወዳጄ፣ ይኸውልህ ወንድሜ፣ በክርስቶስ ኢየሱስ ማመን ይሄን ያህል ነው። ቤተክርስቲያኒቷና ምዕመኖቿ አገልጋዮቿ የሚያፍሩት ዶግማ አለን ማለት ነው። እንዴ እንዴት ነው የምናፍረው? በክርስቶስ ማመን ዶግማ ነው ማለት እኮ ይሄንን እኮ ሙስሊም ሊነግረኝ ይችላል። እሺ እንገሩኝ። ለምንድን ነው ዶግማ አላችሁ? ምን የሚያሳፍር ነገር ኖሮን ነው የምናፍረው? ዶግማ አላችሁ እናንተ ናችሁ እንጂ። እሺ ኦርቶዶክስ ዶግማ አላት እያልኩህ አላት እባክህ እያልኩህ እየነገርኩህ ምንድን ነው የሚያሳፍረን? ነው ልታሳፍረን ፈልጋል?
እሺ ዶግማ አላት ኦርቶዶክስ? አትችልም አላት። አዎ ዶግማዋ ክርስቶስ ነው። ዶግማ ስላሴ መጨረሻ ላይ መለሱልኝ። እግዚአብሔር ዶግማዋ አብ መልሰውልኛል። ቀኑን አሳላት፣ ይቅርታ ቀኑን አሳላት አላት። አዎ ቀኖና ማለት ማለት በአንዳንድ ሰከንድ እየመለሱልኝ አይተው የእርሶም ጊዜ አልባከነም፣ የኔም ጊዜ አልባከነም። እግዚአብሔር ያክብሩት። አሁን አጨራጭ ያደረጉልኝ ነው። የእርሶም ጊዜ ውድ ስለሆነ ለምን ይባክናል ብዬ ነው። እሺ እግዚአብሔር ያክብሩት። ሁለቱንም መልስ በአክብሮት መልሰውልኛል። ዝቅ ብለው ለኔ መመለሱት ራሱ በጣም እንዳከብሮት ነው የሚያደርገኝ። አሁን ምንድነው የሚያደርጉት? ከአንተ በታች ደካማ ነኝ እኔ፣ ምንም የለኝም። ምንም ክብር አታሳየኝ። እኔ ከአንተ ውዳሴ አያስፈልገኝም። እሺ ዶግማና ቀኖና እንዳላችሁ ነግረውኛል። ያሳዩኛል መረጃ ወይ ዶክመንት ጆት ላይ ይኖራል። የቤተክርስቲያኒቷን ዶግማ አንተ አሳየኝ እንጂ አንተ አሳየኝ። በእኛ በኦርቶዶክስ ዶግማ ውስጥ የተጻፈ የታወጀና የተቀነባበረ በዶግማችን ውስጥ ሰውን ግደሉ የሚል እኔ የእርሶን ዶግማና ቀኖና እኔ ወንጌል አማኙ ላሳየት ማለት ነው አይደለ? እርሶ ማሳየት ስለማይችሉ የወንጌል አማኝ ማለት ምን ማለት ነው? እሺ እኔ የእርሶን ላሳዩት ማለት ነው። እርሶ ስለማያሳዩኝ እኔ እርሶን ላሳየት፣ እርሶ የራስዎን ያሳዩኛል። እርሶ የእርሶን ያሳዩኛል ወይስ እኔ ነኝ የእርሶን ማሳየት ያለብኝ? ወንጌል አንተ የምትለው ቡድን ሳይመጣ 2000 ዘመን ወንጌልን። እሺ እግዚአብሔር ያክብሮት። በጣም ያው መዋየት ስላልቻልን ነው እንጂ አባትነቱን ካለማክበር አይደለም። ትልቅ ሰው ኖት፣ እንወዶታለን። ገና ለገና ይቅርታ አስወርጆታለሁ ብዬ ሌላ ትርፍ ነገር ስለ እርሶ ላይ አልናገርም። ቢኖሩም ባይኖሩም ትርፍ ነገር ከእድሜዎትም የተነሳ መናገር ስለማልፈልግ ነው። በቃ እግዚአብሔር ያክብሮት። በተነሳው ነጥብ ሁሉ ያው ወደ ሌላ ሀሳብ እየሄዱ ነው። እኔ ልቀጥለው። ኖሮ ብንወያይ ጥሩ ነበር። ሌላ ጊዜ ቤቶት ነው፣ በቂ በሉ። እንወዶታለን፣ እናከብሮታለን። አይደለም ኦርቶዶክስ ሆኖ መጥተው ከፈለጉ ሙስሊምም ሆኖ ቢመጡ ይሄንኑ አክብሮት እዚህ ቤት ያገኛሉ ለማለት ነው። ባይ ዘ ዌይ በጣም የሚገርም ነገር ልንገራችሁ። ኦርቶዶክሳውያንን የሚጠላ መንግስተ ሰማያት አይገባም። ታውቃላችሁ። ሙስሊምን የሚጠላ መንግስተ ሰማያት አይገባም። ካቶሊክን የሚጠላ መንግስተ ሰማያት አይገባም። አዎ እንግዲህ አዲስ ወንጌል ከመሰለ ጴንጤም ኮንክ ናና ሞግተኝ። አዎ ኦርቶዶክሳውያኖችን የሚጠላ መንግስተ ሰማያት። ለዚህ ነው ማንጠላችሁ፣ ለእኛ ስንል ነው ማንጠላችሁ። አሁን እሳቸው ሀሳብ ላይ በደንብ ማውራት ስለማይችሉ ነው እንጂ ወይም ስላልፈለጉ ነው እንጂ፣ አለመቻል እንኳን አይመስለኝም፣ ስላልፈለጉ ነው እንጂ ምንም እኛ እሳቸውን ምንጠላቸው ምክንያት የለም። በቃ አንድ ጥያቄ መመለስ በጣም ጊዜ ይፈጃል። ዶግማና ቀኖና ቤተክርስቲያኒቷ አለኝ ብላ የምታሳይ የላት። ቢጨንቃቸው ምን አሉ? ራስህ አሳየን አሉ። እንዴት ነው ወንጌል አማኝ እናንተን ዶግማ ያሳያችሁ? ጠፍቶባችሁ ከሆነ አግኝተው ሆነ አሳየኝ አይነት ነገር ይመስላል። እና ኢትስ ኦኬ። ለማንኛውም ግን የጣዖትን ትርጉም ቆንጆ አድርገው ነገረውን በአክብሮት መልሰው እንደሚወጡት። አዎ ልክ ኖት። ጣዖት ማለት አንቲክራይስት የሆኑ ነገሮችን መስበክ፣ መናገር፣ ለዛ መስገድ፣ መዘመር፣ ለዛ መገዛት ኤንሶ። አሁን ቤካይ ደግሞ ከመጽሐፉ ላይ የሚያሳየናል። ትክክል ኖት። እሱ ነገር ደግሞ እናንተ ቤት ተገኝቷል፣ እጅ ከፍንጅ ተገኝቷል። ገጽ በገጽ ላሳዩት ነበረ። ቢረጋጉ ኖሮ ገጽ በገጽ ቤተክርስቲያኒቷ ኢየሱስን ስትሰድበው፣ ነፍሰ ገዳይ ስትለው፣ በ5 ዓመቱ ነፍስ አጠፋ ስትለው፣ ኧረ እሱም ብቻ አይደለም ማርያምም ራሷ ሰው ገድላለች፣ ከመላእክት የመስቀል ሰይፍ ወስዳ ሰው ወግታ ገድላለች እያሉ እቺን የተወደደች እናት ነፍሰ ገዳይ ኢየሱስን ነፍሰ ገዳይ ያደረገች ቤተክርስቲያን ነች። ይሄ ጣዖት አምላኪነት ነው እንግዲህ በእሳቸው ትርጉም ማለት ነው። እሳቸው ትርጉም ጥሩ ትርጉም ነው። ምክንያቱም አንታይ ክራይስት ስለሆነ አንታይ ክራይስት ነው እነዚህ ወይም አንታይ ጋስፕል ነውና ልክ ኖት። እግዚአብሔር ያክብሮት። ጥሩ ነው። አይሳደቡ እንግዲህ እርሶም አብረው ከኦርቶዶክስ ጋር ሆነው ኢየሱስን አይሳደቡ። በ5 ዓመቱ ኢየሱስ ገድሏል ብለው አይሳደቡ። ማርያም ለሆነ ለማይረባ የመነኮሳት ገንዘብ መጓደል ብላ የፍቅር እናት የተባለችው የይቅርታ እናት ያላችኋት እሱን በእርግጥ ተጽፎ አላነበብኩኝም። ሆኖም ግን እንደዛ ካላችኋት በኋላ በዚህ በኩል ዞር ብላችሁ ይቅርታ ማታደርግ በአንድ ሪፖርት ብቻ ገንዘብ ፈርቀት ተወሰደብን ባሉ መነኮሳት ጸሎት ምክንያት ብድግ ብላ ሄዳ ወቅታ የምትገልም ለምን ብር ሰረክ ብላ ሰው ማለት ነው። እና እንዲህ ዲስፓይስ የምታደርጓት የምታናንቋት እናንተ ናችሁ። አዎ ጣዖት አለ፣ በጣም ብዙ ጣዖት አለ። በክርስቶስ ላይ የሚዋሽ የክርስቶስን ማንነት ላይ የሚሳደብ መለኮትነቱን የሚሳደብ ሰውነቱን የሚሳደብ የቤዛነቱ ስራን የሚሳደብ አለ። መረጃ የሚፈልግ ይግባና እኛ አንሰድበውም ኢየሱስን እናከብረዋለን ይበሉ። ለዚህ ነው ቅድም የተናነቆት። ኢትስ ኦኬ። እግዚአብሔር ይባርኮት። ሌላ ትርፍ ነገር መናገር አልፈልግም። ግን እንደ ወጣት የሚያወሩት አወራር ብዙ አልወደውም። ከኛ ነው እሱ የሚጠበቀው። እኛም ራሱ ብዙ ማሻሻል ያለብን ነገር ይኖራል።
ከእርሱ ግን በፍጹም አልጠብቀውም። ለምን እንደሆነ አላውቅም። እንግዲህ ያሳዘኑት ነገር ካለ ይቅርታ እንጠይቃለን ማለት ነው። አዎ ጣዖት አምላኪነት በመረጃ አለ። ገጽ አሳይተን መጽሐፍ ከፍተን እጅ ላይ ያለው መጽሐፍ አስገልጠን ኢየሱስን ስትሰድበው ለሌሎች ግን የጸጋ የክብር እያልክ ስትሰግድ ግን አሳያለሁ። በዚህ በኩል ዞር ብለህ ደግሞ ከኢየሱስ በላይ የሆነች ማርያም ስለ አስቀምጠህ ስትቆጣው ኢየሱስን ዛሬ ላይ ማለት ነው ስታስፈራራው ያለች ማርያም እንዳለች ተጽፋችኋል። ብዙ ይሄ እኮ እንደው በወፍ በረር ነው እያወራን ያለ ነው። እሱ ያመነ የተጠመቀም ይድናል እያለ እናንተ ጋር ያላመነ ይድናል ብላችሁ ጽፋችኋል። ገድል ያነበበ አይደለም ሲነበብ የሰማ ይድናል። ተመልከቱ እንግዲህ አረማዊ ይድናል፣ እምነት የለሽ ይድናል እያላችሁ የጻፋችሁበትን ካንተ የሚጠበቀው ካንቺ የሚጠበቀው እህቴ ምንድነው? ገብቶ የታለ እንደዛ ያለበት እኛ ያመነ ነው ሚድነው ነው ያለው የተጠመቀ ነው ሚድነው ያለው ካላችሁ ግቡና ጠይቁን። ቴንክ ዩ ቤካ የቀድሟን ጽሁፍ ባከቀጠልባት ተባረክ ወዳጅ። ሌላ አይ ቲንክ ኦርቶዶክሶች ከገባችሁ ግቡ። ጣዖት የሚለው ኦልሞስት ከእንጨትና ከቀለጡ ማዕድናት የተሰሩ የማምለኪያ ምስሎች ናቸው ባጨረፋኛ። ስለዚህ እነኚህ የማምለኪያ ምስሎች አምላኬ ነው ብሎ አንድ ሰው ስለው ወይም ቀርጾ ምናምን ነገር ማምለክ ከጀመረ አሊያም ደግሞ የሚገባውን የአምልኮ ስርዓት ከፈጸመ በዛኛው በተቀረጸው ስዕል ፊት ጣዖትን አመለከው ወይም ነው ይባላል። ሌላ ምንም ፍቺ የለውም። የክርስቶስ ተቃዋሚ መንፈስ ማለት ምንድነው? ጣዖት ማለት አይደለም። እንደዛ የሚል አይነት ምንም አይነት ፍቺ የለም እና ስለ ክርስቶስ ተቃዋሚ መንፈስ ዮሐንስ ሲጽፍ እንደዚህ ያለው ወዳጆች ወይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር መሆናቸውን መርምሩ፣ ምክንያቱም ብዙ ሐሰተኛ ነቢያት ወደ ዓለም መጥተዋልና ካለ በኋላ የእግዚአብሔር መንፈስ የታውቃላችሁ ኢየሱስ ክርስቶስ በስጋ እንደመጣ የሚቀበል መንፈስ ሁሉ ከእግዚአብሔር ነው። ኢየሱስን የማይቀበል መንፈስ ግን ከእግዚአብሔር አይደለም። እንደሚመጣ የሰማችሁት የክርስቶስ ተቃዋሚ መንፈስ ነው። ምን ማለት ነው? ባጭር አማርኛ ኢየሱስ ክርስቶስ በስጋ እንደመጣ የማይታመን መንፈስ እርሱ የክርስቶስ ተቃዋሚ መንፈስ ነው፣ ወይም አንቲክራይስት ስፒሪት ነው የሚባለው እንጂ ጣዖት በዛ እሳቸው ባሉት መንገድ የሚፈታ አይደለም። ይብን እንኳን እሳቸው ባሉ መንገድ እንኳን ቢመጣ የክርስቶስ ተቃዋሚ ስፒሪት የሚሰራባቸው ኦርቶዶክሳውያን ናቸው። ለምን ሲባል ከክርስቶስ ይልቅ ሌሎች ብዙ አዳኞች በመካከል ያስገባቻቸው ብዙ ደላሎች ስላሉ ማለት ነው። አምልኮተ ጣዖት በኦርቶዶክስ ብለን ስንል አዎ ስላለ ነው። በኦርቶዶክስ የለም ስም ማጥፋት ነው ብለን ያሉት ነገር ስም ማጥፋት ሳይሆን እናንተ እንደምታመልኩ ሊትራሊ የምታምኑትን እምነት ከዛም አልፎ ጽፋችሁ ይፋ ያደረጋችሁት ጉዳይ ነው ማለት ነው። ኦኬ ይፋ ያደረጋችሁት ጉዳይ ነው። ምን ማለት ነው? ለምሳሌ ማርያምን ታመልካላችሁ። የአምልኮ መስዋዕት ሊቀበል የሚገባው እግዚአብሔር ነው። የአምልኮ መስዋዕት ሊሰዋል የሚገባው አንድ እግዚአብሔር ነው። ኢቭን እንኳን ሐዋርያ ጳውሎስ በመልእክቱ ምን አለ? ወንድሞች ሆይ ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ራእይ እለምናችኋለሁ። ስለዚህ ሰውነታችን ሕያውና ቅዱስ መስዋዕት ሆኖ ሊቀርብ የሚገባው አንድ አለ፣ እርሱም እግዚአብሔር ይባላል። ከእግዚአብሔር ውጪ የአምልኮ መስዋዕት የሚቀበል የተገባው ማንም የለም። ስለዚህ በኦርቶዶክስ ተዋሕዶ ቤተ እምነት በሰዎች እጅ የተሰሩ ቀልጦ ይቻላል አሊያም ደግሞ ቀለም ተቀላቅለው የሰው መልክ እንዲኖራቸው ተደርጎ የተቀረጹ በጣም ብዙ ምስሎች፣ ለምሳሌ እዚህ ጋር የምታዩ ይሄ የኦርቶዶክስ ጣዖት ነው። አንዱ በኦርቶዶክስ ተዋሕዶ የሚመለከው ይሄ ነው። ኦርቶዶክስ ተዋሕዶ ቤተ እምነት ውስጥ የሚመለኩ በጣም ብዙ አማልክቶች አሏቸው። ማለት ነው። ኦኬ ኦርቶዶክስ ተዋሕዶ አምልኮ ጣዖት ወይም ደግሞ አምልኮ ተጣዖት በኦርቶዶክስ ወይ አምልኮ ተሰብ በኦርቶዶክስ የለም ብሎ ማለት አይቻልም። ዝማሬ ይቀርብላቸዋል። ራይት ዝማሬ ይቀርብላቸዋል፣ ስግደት ይቀርብላቸዋል፣ ጸሎት እና የተለያዩ ነገሮችን በማድረግ ለእግዚአብሔር የተገባውን ያንኑ የአምልኮ ስርዓት ወይም የአምልኮ መገለጫ ናቸው ተብሎ ከሚታሰቡትን እያንዳንዷን ነገር ይጠቀማሉ። ለምን ሲባል ከእግዚአብሔር ውጭ ለተፈጠሩ ፍጥሯን ሰዎች ላበጇቸው በሰዎች ለተሰሩ ምስሎች ማለት ነው። በነገራችን ላይ ኦርቶዶክሳዊነት ባለፈው እንዳልኩኝ መርከስ ነው፣ እርኩስ መሆን ነው ብያለሁ። አንድ ሰው ኦርቶዶክስ ከሆነ ረክሷል ወይ ደግሞ እርኩስ ነው። ለምን ብላችሁ ካላችሁኝ የተቀረጸውን ነገር ስለ ሰውየው ከሰገደ ረክሷል። መርከሱ የጀመረው ነገርየውን ከመሳል አልፎ ቤቱ ካስገባበት ጊዜ ጀምሮ ኦርቶዶክስ ረክሳለች ማለት ነው። ቤካ አንተን ያልኩ እኔ አይደለም ያልኩት ዘዳግም ምዕራፍ 4 ቁጥር 15 16 ማንበብ በቂ ነው።
እንዳትረክሱ ብሎ ስለሚል ማለት ነው። ኦርቶዶክሳውያን እናንተ ጣዖት ታመልካችሁ። የጣዖት አምልኮ እሱ ትርጓሜው በቀጥታ የሚያሳየው ከእንጨትና ከቀለጡ ማዕድናት የተሰራ የማምለኪያ ምስል ነው ጣዖት ይባላል። አለቀ። እሺ ሆሊ አይከን ናም ነገር ዋራዚሚ ሆሊ አይከን ምንድነው? ሆሊ አይከን እስቲ ነይ ግቢ እስቲ አንቺ ሆሊ አይከን የሚለውን ነገር ታሳኛለሽ። ሆሊ አይከን ምን ማለት ነው? ሆሊ አይከን ሆሊ አይከን አንቺ ሆሊ አይከን ብለሽ ምናልባት ጥሪ በሰለሞን ጊዜ የተሰራው የቤተ መቅደሱ ነው ራይት። ያ ቤተ መቅደስ ደግሞ ፈርሷል። የአዲስ የብሉይ ኪዳን የመቅደሱ ስርዓት ደግሞ አልፏል ማለት ውራጅ ተብሏል። በነገራችን ላይ በአዲስ ኪዳን ሆሊ አይከን ማለት ቁስ ይቀደሳል፣ ቁስ ምናምን ነገር ይለያል ምናምን ብለሽ ካልሰብሽ እኔና ግቢና እስቲ አንቺ አውሪ እንደ እግዚአብሔር ቃል እስቲ ከአዲስ ኪዳን አንድ ቦታ ሳይኝ ሆሊ አይከን ዋራዚ ምን ሆሊ አይከን ዲና አባቶ ሆሊ አይከን ይባል በዚህ በአዲስ ኪዳን አይደል? እኛንን ቅዱሱ የተቀደስ ነው፣ እኛንን የተለየ ነው፣ እኛንን የእግዚአብሔር ቤተ መቅደስ ይሆን ነው እንጂ ቤተ መቅደስ በብሉይ ኪዳን እንደነበረው አይነት አይደለም። ኦኬ በሰው የተሰራ በሰው አሁን እግዚአብሔር ሰው በሰራው የሰው እጅ ባበጀው አይኖርም። አለቀ። አረንኪው አንቺ ደግሞ ያለ እውቀት ብዙ ጊዜ የሚደክም ነገር አለ። ማንሽ ድፊባቸው ዳራሽ ሆሊ አይከን ምናምን ነገር ዋይዝን ሆሊ አይከን በሆሊ አይከን ምናምን በምትይ ውስጥ ጣዖቶች ይመለካሉ ነው። ሆሊ አይከን ዳራሽ እናታለን የብሉይ ኪዳኑ ስርዓት አካሉ በመጣ ጊዜ የነበረውን ነገር አስረጅቶታል፣ አሮጌ አድርጎታል። ኦኬ ከዛም አልፎ ምንድነው የሚባለው ላይክ ውራጅ አድርጎታል። ውራጅ ማለት እንግዲህ ግልጽ ነው። አማርኛ ምናልባት የምታውቂ ከሆነ ውራጅ ማለት በጣም ክሊር ነው። ስለዚህ አካሉ መጥቷል። በቃ እነዛ ምሳሌዎች ነበሩ፣ ጥላ ነበሩ። አካሉ ሲገለጥ ጥላው አልፏል። ሀገስ በቃ ዱቢ ዱመት ይበር እንዴ ነገ እኮ ምን መሰለህ እነዚህ አይኮኖችን ሆሊ ማለት ከጀመሩ እነዚህ ኢሞጂ ምናምን ከስል እንትን የሚጻፉትም እኮ ሆሊ ናቸው ሊሉን ነው። ገባህ? ኢሞጂም ነገ ሆሊ ሊሆን ነው። እንዴት ያለ ነገር ነው በእናትህ። እስኪ እናንተ ተቀደሱ። ቆይ ስለ አይከኑ ተውትና እናንተ ተቀደሱ። እስኪ በመጀመሪያ በደሙ ታጠቡ። እስኪ በመጀመሪያ እናንተ ተቀደሱ። እንዴ ላይ ይደርሳል። ምንም ችግር የለም እኮ ምንም በራስ አይቻልም። ባይዘው በራስ ስለማይቻል እኛ በሱ የተቀደስ ነው። በራሳችን እኛ አልቻልንም። የራሳችን ደግሞ የራሳችን ስራ የራሳችን ስለማያጥበን እኛ ያጠበን ክርስቶስ ነው። እኛን የቀደሰን እኛም በራሳችን አንችልም እንጂ በጣም ብዙ ጉድ ያለን በዛም ብዙ ድካም ያለን በጣም ስጋዊነት ያደከመን ሰዎች ነበር። አልቻልንም። ሞከረኛም አልቻልንም። ለዚህ ነው ዛሬ ላይ እኔ ባንተ ላይ ልሳለቅም አልችለው፣ እኔ ባንቺ ላይ ልሳለቅም አልችለው። ለዚህ ነው ግን አንድ ያጸደቀኝ ነገር አለ። እሱም የክርስቶስ የራሱ ስራ፣ ማንነቱ፣ ደሙ፣ ስሙ ምንም በቃ ከሱ ውጭ ከተያዘ ሌላ ነገር ልጠራልህ የምችለው ነገር የለም። በቃ ሆሊ የሚያደርገው ራሱ ሆሊ የሆነው እግዚአብሔር ብቻ ነው። ሆሊ ያልሆነ ነገር እኔን ሊያጸዳኝ አይችልም። የሆነ ቁስ የሆነ ነገር ለምንድን ነው ቁስ የምትወዱት? ግን መሀል ላይ ቁስ ካልገባ አይሆንላችሁም አይደል? በቃ የሆነ ነገር መግባት አለበት መሀል ላይ። በጣም ያሳዝናል። እና ኤኒዌይስ የሚቀድሰው ጌታ ካላችሁ ስለ አይከን ሆሊነት አትከራከሩ። እንዲሁ ዝም ብለን ከለቀቅናችሁ እኮ ስፍር ቁጥር የሌለውም ኢሞጂ ሆሊ ነው ልትሉ ነው። እና አረጋጉት ለማለት ነው። በአዲስ ኪዳን ቁስ አይቀደስም። የተቀደሰ ቁስ የሚቀደስ ቁስ የለም። በአዲስ ኪዳን የሚቀደሰው ሰው ነው። ቀዳሹ ኢየሱስ ነው። የሚቀደሰው ሰው ነው። አለቀ በቃ መከረኛ እንደው ሊያነሱ የሚችሉት መጽሐፍ ቅዱስ የሚለውንስ እሱ በቃ እቺ ነው። ከዚህ ውጭ ምንም ልታመጣቸው ነው። አረ ዳሪያጅ በእናትሽ አንቺ ደግሞ ዳሪያጅ ያለ እውቀት ነው ብዙ ጊዜ እንትን የምትይው። እሺ ኤኒሃው ማዶት ሰላም ላንተ ይሁን። ነዳጅ ሁሉ ሰላም አለን ወንድማችን፣ እንኳን ደህና መጣ። ብላኪ እንኳን ደህና መጣ ብራዘር። መልካም ነው። እሺ
እንኳን ደህና ቆያችሁ ብያለሁ። እሺ ከየት ቤተ እምነት ብራዘር? ኦርቶዶክስ ተዋሕዶ ነኝ እኔ። ኦኬ ኦርቶዶክስ ተዋሕዶ አምልኮተ ጣዖት በኦርቶዶክስ ብለናልና ጣዖት ታመልካላችሁ ልበል ወይንስ እንዴት ነው? ያው እንግዲህ እናንተ በውጭ ያላችሁ ትእዛዝ ስለሚመስላችሁ ነው እንጂ እኛ እናመልክም። የምናመልከው አንድ ፈጣሪ ብቻ ነው። እናንተም ታውቁታላችሁ እኮ እንደው መቼም አየር ላይ መያዝ እየፈለጋችሁ ነው እንጂ እሱ ስዕልም እኮ ታሪክ ያለው ስዕል ነው እንጂ ዝም ብሎ አይደለም የተሳለው የተለጠፈው ለመሳለቂያም አይደለም። መጽሐፍ ቅዱሳዊ ማስረዳት እንችላለን። እና በኦርቶዶክስ ተዋሕዶ ቤተ እምነት አንድ ፈጣሪ ብቻ ነው የምናመልከው ነው ያልከው ብለን ያልከው ብራዘርዬ? አዎ ኦኬ እሺ። ይሄን አንድ ፈጣሪ ነው የማመልከው ብለን ያልከው ወንድማችን ስታመልከው ምን እያለክ ነው? ለምሳሌ እንዳመለክ የሚሰማ ምን ስታደርግ ነው አምላክህን እያመለክ እንደሆነ የሚገባ? ጥሩ እንግዲህ አምልኮ የሚሉትና እናንተ የምትሉትና እኛ ይለያያል። እናንተ መዝሙር አምልኮ ሊሆን ይችላል። እኛ መዝሙር ምስጋና ነው፣ አምልኮ አይደለም። አምልኮ ማለት እኛን ከጠየቀን ብራዘርዬ፣ እኛን ከጠየቀን እንደ እግዚአብሔር ቃል መልሰን ለምናደርጋቸው እያንዳንዱ ስፒሪቹዋል አክቲቪቲዎች እያንዳንዱ ማለት ነው ከእግዚአብሔር ቃል እያመጣን ይኸውና እያልን እናቀርባለን። አሁን አንተ ምን ብላ መሰለህ? አምልኮ ማለት ለፈጣሪ ወይም ደግሞ አንድ ፈጣሪ ነው ብለህ ያልከው አንተ በኦርቶዶክስ ተዋሕዶ ቤተ እምነት ውስጥ የሚመለከው አንዱ ፈጣሪ ብቻ ነው። ፈጣሪ ብለህ ስትል እግዚአብሔር ያልክ ነው አይደለም? ስለዚህ ፍጡር አይመለክም ነው በሌላ መንገድ እየነገርክ ያለው። ስለዚህ አንተ ፈጣሪ ብለህ ያልከው ፈጣሪ ስታመልክ ምን እያደረክ ነው? ፈጣሪን እያመለክ እንዳለ የሚሰማ። በጣም ጥሩ። መጋቢዬ፣ ሰሪዬ፣ ፈጣሪዬ፣ አስተዳዳሪ፣ አዳኜ አምላክ እንደሆነ አምናለሁ። ይሄ ለሱ የሚገባው ነው ማለት ነው። ከዛ በኋላ ያሉት አጋዦቻችን፣ ረዳቶቻችን ተብለው እንጂ እንደ ፈጣሪ እንደ መጋቢ አንድ ጊዜ ረዳትና ሹፌሩን አንድ ጊዜ ይቆዩኝ። ረዳትና ሹፌሩን አንድ ጊዜ ይቆዩኝ። እኔ ስለ ረዳት ስለ ሹፌሩ ምን ያልጠየቁትም እግዚአብሔር አምላክ ማድረግ አይችሎት አቅቶት ማለት ነው። ረዳት የፈለገው በጣም አደገኛ ነገር ነው። በነገራችን ላይ የሚናገሩት ነገር ራሱ የእግዚአብሔር ሁሉን ቻይነት የእግዚአብሔርን ሁሉን አድራጊነት ጥያቄ ውስጥ የሚከት ነገር ነው። እግዚአብሔር አምላክ ረዳትና እርዳታ የሚፈልግ አምላክ አይደለም። የኛ አምላክ ይህን ዩኒቨርስ ወይም ደግሞ ያሌለውን እንዳለ አድርጎ በመጥራት ይህን ዩኒቨርስ የፈጠረ አምላክ ነው የኛ አምላክ። ኦኬ ያለ ምንም የሚኖር ያለ ምንም የነበረ የሚኖር ደግሞ ያለም የሚኖር ነው። ለእርሱ ህላዌ የዚህ ዓለም መኖር አያስፈልገውም እግዚአብሔር አምላክ። አሁን የእርሱ እግዚአብሔር ደግሞ ምንድነው? ጥገኛ ነው ማለት ሰው የሚፈልግ እርዳታ የሚፈልግ አጋዥ የሚፈልግ ምናምን ነው። እሱን ለጊዜው ረዳትና ሹፌሩ እናስቀምጦና እርሱ ፈጣሪ ብሎ ያሉት ፈጣሪን ሲያመልኩ ምን ብሎ ነው የሚሰሙት? እኮ አምልኮ ማለት ለእግዚአብሔር ብቻ መገዛት ማለት ነው። ለሱ የሚገባውን ክብር መስጠት ነው ማለት እኮ ነው። አምልኮ ማለት ይሄ ነው። ለምሳሌ በቅዳሴያችን ለእግዚአብሔር የሚሰጠው አምልኮ። ስለዚህ እሱ እያሉ ያት ነገር አንድ ሰው ከተገዛ እያመለከ ነው፣ ከዘመረ እያመለከ ነው፣ ከሰገደ እያመለከ ነው፣ መስዋዕትን መሰዋት ከቻለ እያመለከ ነው ብሎ ነው የሚያምኑት። ለዛ ነው የሚያምኑት እርሶ መዝሙር ምናምን የሚባሉት እነዚህ ለአምላክ የማይሆኑ ነገሮች አምልኮ አይባልም እኮ። የተምታታውን እኮ አምልኮ የሚለውን ነው እና ተምታታው ለምን ነው ቤካዬ ማተረዳኝ። አምልኮ ማለት ምን ማለት ነው? እግዚአብሔር አንድ እንደሆነ አምናለሁ። ቆይ ልንገርህ፣ አምልኮ ማለት ለአምላክ ብቻ የሚሰጥ አገልግሎት ነው። አምልኮ ማለት ለአምላክ ብቻ የሚሰጥ አገልግሎት ነው። ይህ አምልኮ ምንን በውስጡ ይዟል፣ ምን መገለጫዎች አሉ ተብሎ ደግሞ ቢጠየቅ በጣም ይዘረዝራል። ዝማሬ ይዘረዝራል፣ መገዛትን፣ ቅድም እንዳሉት ጸሎትን፣ ስብከትን ሁሉ ነገር ያካትታል። እና ስለዚህ ይሄን ባደረጉ ጊዜ እያመለኩ ነው ማለት ነው። አንድ ጊዜ ላሳዩት አምልኮ የሚሆን ፍቺ ላሳዩት። አንዱ የሚለውን ተው ቤካ
እሺ አንተ ልበል። እሺ ትልቅ ሰው ነው ስላሉኝ ነው። ቅድም በጣም ይቅርታ አድርጉልኝ። እሺ እንደዚህ ያው አምልኮ የሚለውን እንደዚህ ይፈታል። አምልኮ ለአምላክ ብቻ የሚሰጥ አገልግሎት ነው። ምን አምልኮ? ለዚህ ይሄ አምልኮ በውስጡ ምን ይዟል? ምን መገለጫዎች አሉ ሲባል ስግደት፣ አንድ ሰው ከሰገደ እያመለከ ነው። ውዳሴ፣ በዝማሬ እያወደሰ ከሆነ እያመለከ ነው። አክብሮት፣ እያከበረ ከሆነ እያመለከ ነው። እኔ መንፈሳዊ ነው እያልኩት ያሉት መገዛት፣ ጸሎትን፣ መስዋዕትን፣ መልካም ስራን፣ ፍርሃትንና ፍቅርን እነኚህን ሁሉ ያጠቃለለው ምንድነው? አምልኮ ነው። ስለዚህ አንድ ሰው እነኚህ የአምልኮ መገለጫዎችን እያደረገ ከሆነ እያመለከ ነው። ማን ያለው? ይኸው የኢትዮጵያ ምንድነው የኢትዮጵያ መጽሐፍ ቅዱስ ማህበር ባሳተመው የመጽሐፍ ቅዱስ መዝገበ ቃላት ላይ ማለት ነው። ስለዚህ እነኚህን ነገሮች አይተን ከመገለጫዎቹ አንዱ ሌላ ነገር ካባሉ እያመለኩ ነው ማለት ነው። ራይት እያመለኩ ነው ማለት ነው። ለምሳሌ ማርያም እናንሳ። እርሶ ለማርያም አይሰግዱም? በስዕሏ ፊት አይሰግዱም? እሰግዳለሁ። እሺ በማርያም ስም አይዘምሩላትም? በዝማሬ ይዘምራሉ። እሺ ወደ ማርያም አይጸልዩ? ጸልያለሁ። ስለዚህ እነኚህን ነገር በማድረጎት እያመለኩ ነው ወይስ እያከበሯት ነው? እያከበርኳት ነው። ስለዚህ እያመለኳት አይደለም። ሊሆንም አይችልም። እሺ ጥሩ። ስለዚህ ከመጽሐፍ ቅዱስ ለማርያም የዘመረ ወደ ማርያም የጸለየ ለማርያም በስዕሏ ፊት የሰገደ ወይ ደግሞ ስገዱ፣ ጸልዩ፣ ወደ እሷ ጸልዩ፣ ደግሞ ለእሷ ዘምሩ የሚል ከመጽሐፍ ቅዱስ ማስረጃ ያሳዩኛል። የትኛው ሐዋርያ እርሶ እንዳደረጉት አደረገ? ወይ ሐዋርያ እንደው ሐዋርያ ማለት በቃ 12 ሐዋርያቶች ተቸክላችሁ ዘውጭ አትወጡም አይደል? ዳግዬ ለማን ቤካዬ ሐዋርያት እኮ ከዛም የተነሱት እስከ ዓለም ፍጻሜ ያሉት እኮ ሐዋርያት ይባላል። ያኔ 12 ሐዋርያት ይሰሩ የነበረው መጽሐፍ ቅዱስ በሐዋርያትና በነቢያት መሰረት ስለሚል እባኮትን በሐዋርያትና በነቢያት መሰረት ስለሚል መሰረት አይደጋገምም። በቃ አንዴ ነው። ስለዚህ ከዚህ ከእግዚአብሔር ቃል ተነስተን ነው ልምምዶቻቸውን ሁሉ ነገር የጻፈው በዚህ ያለና ከዚህ ነው ሁሉም ነገር የሚፈተሸው። ስፔሻሊ መንፈሳዊ ልምምዶቻችን አገልግሎታችን ከእግዚአብሔር ቃል ነው የሚመዘነው። ስለዚህ እርሶ የትኛው ሐዋርያ እርሶ እንዳደረጉ ወይም ደግሞ እርሶ እንደሚያደርጉ ለማርያም ልዘምር ሲል ለማርያም ልዘምር አይደል? ለማርያም ብዘምር ከመጽሐፍ ቅዱስ መሆኑን ወስዳለሁ። ሰላም ለኪ የሚለውን መዝሙር ብዘምርልህ የሉቃስ ወንጌል ምዕራፍ 1 ነው የምዘምረው እኮ። ዘምሮ ነበረ ሰላም ለኪ ሲል ገብርኤል መጥቶ ለማርያም ዘምሮ ነበረ። ይኸውልህ ያንን መጽሐፍ ቅዱስን በመዝሙር መልክ መግለጽ ማለት ነው እኮ። መጽሐፍ ቅዱሱን ምዕራፍ 1 የሉቃስ ወንጌል ምዕራፍ 1 ዜማ አውጥቼ በግጥም መልክ ማቅረብ ማለት ነው እንጂ እኮ ዘምሮ ነበር። ማመስገን ማለት ነው። ያ ዘምሮ ነበር እንደ ገብርኤል ሲመጣ እሱን ይኸውልህ ነው እየታየው። ቤርካዬ መረዳት ያለብህ ምንድን ነው? ግጥሙን ከየት ወሰዳችሁት? ከመጽሐፍ ቅዱስ ነው ራስ ፈጥረው ነው ካልከኝ መጽሐፍ ቅዱስ እንደሆነ ላሳይህ። ገብርኤል መዝሙር ገጥሞ በገና ደረደረ ወይም ኪቦርድ ይዞ ዘመረ እኮ አይደለም እያልኩ ያለሁት። እኛ መዘመር የምንችለው ከመጽሐፍ ቅዱስ ወስደን ነው። ስለእመቤታችን የተነገረውን እንወስዳለን እኮ። ማን ዘምሮ ዘምሮ አላችሁ ነው ጥያቄ። ምን መሰሉት? ማን ዘምሮ አላችሁ። ሲቀጥል ደግሞ ሉቃስ ወንጌል ላይ ያለው ገብርኤል ከእግዚአብሔር ዘንድ ተልኮ የመጣ መልአክ ነው። የተላከበት የሆነ ፐርፐዝ አለው። በቃ ያንን አስተላልፎ ለመሄድ ነው የመጣው እንጂ ለማርያም ለመዘመር አልመጣም። ሲጀመር ራሱ አይገናኝም ከሚሉት ነገር ጋር የሚገናኝ ነገር አለም። ገብርኤል እየዘመረ 30 ገብርኤል የቀዳ ነው ሊሉ ይችሉ ነበር። ማለት መልአኩ መጥቶ ዘምሮላት ነበር ሊሉ ይችሉ ነበር። ግን መልአኩ እንደዛ አይደለም። መልአኩ የተላከበት ምክንያት ምንድነው? የተላከበት ፐርፐዝ ነበረው። ደን መጣ፣ የተላከበትን ጉዳይ አድርሶ ተመለሰ። በቃ አለቀ። አሁን እርሶ የሚያደርጉትን ልምምድ የትኛው ሐዋርያ ያደረገ ነው ጥያቄ። ከግጥም ደግሞ ከመጡ ለምሳሌ እንደው ኤርሚ ይለዋል። በጣም ብዙ አለ። ለምሳሌ ነይ ነይ እምዬ ማርያምን ነይ ነይ ቤዛዊት ዓለምም ይላል። ለምሳሌ እርሶ ይሄንን አይዘምሩትም? እዘምራለሁ። ስለዚህ ነይ ነይ ማርያም ትመጣለች ወይ? የምትመጣዋ ማርያም ናት ወይንስ ጌታ ኢየሱስ ክርስቶስ የዓለምስ ቤዛ የሆነው እርሷ ናት ወይስ ጌታችን ኢየሱስ ክርስቶስ የሚል በግጥሙ ላይ ያሱ ጥያቄ ያስነሳል። ብዙ የሚያስነሳ ነገሮች ይኖራሉ። ለማንኛውም እኔ ከእርሱ ጋር ኤርሚዬ እያለ አላወራም።
ኤርማዋ እንኳን ደህና መጣ አባ። ከእሳቸው ጋር ቀጥል አባ። ኤርሚዋ ኤርማ ያለ ያ ከእሳቸው ጋር ቀጥል አንተ። እሺ ሰላም ለእናንተ ይሁንላችሁ። ዳጊ ግርምሽ ቤካዬ ማሪቲ ነው። ሁላችሁንም ሰላም ብያለሁ። ኦኬ ሰላም ለኪ እያልኩኝ መዘመር እችላለሁ፣ ምክንያቱም መጽሐፍ ቅዱስ ላይ ስላለ ይላል። እሱን መዝሙር አንዴ ክፈተው። ሰላም ለኪ እያለ ብሎ የሚለውን የኦርቶዶክሱን መዝሙር ክፈተውና ከጫፍ እስከ ጫፍ መጽሐፍ ቅዱሳዊ ያልሆነ መዝሙር ነው፣ ግን ከፈቱ መጀመሪያ ጥቂት እንስማው። ደስ ይለናል። እንስማ እስኪ። ትባረካላችሁ በዚያው። በውሸት የተባረከ ሰው የለም። እኛ በእውነት ተባርከናል። ግን አሁን ሲሰማ ውሸት መሆኑን እዚሁ የሚያሳየውታል። እርሶ ደግሞ እውነት መሆኑን ያሳዩናል። ታብና ኮፕሊንግ ሼር አድርጉት። ኤርሚዬ ሰላም ብያለሁ። ድምፅን ስሰማ ነው ዞር ያልኩት ስልኬን ትቼ። እንኳን ደህና መጣህልን። ሚስድ ዩ በጣም ቴንክ ዩ። እኔ ግን ዳጊ ስልክ አድማ ላይ ነበርኩ ትላንትና ጠፍቼ ነበረ። ፌር አይደለም ይሄ ፌር አይደለም። እዚህ አሁን ማድላት ጥሩ ነው። አሁን ስልክ ስለሄደ ኤርሚ ኦፍ ኮርስ ደግሞ ከኤርሚም ጋር መወዳደር ትፈልጋለህ ትላለህ። ትናንት ነው ስልክ አላነሳም። ሱን ሊያጣ ደወልኩ እኮ ኤርሚዬ፣ ግን በኋላ ቼክ ሳደርግ ያየሁትኛ። አንተ ደግሞ እኔ ደግሞ ቻርጅ ላይ አድርጌው አይ ኖ ዳትስ ኦኬ